አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። እስቲ አንድ በትግርኛ የቀረበ በጣም የሚያሳዝን የሆነ ወደ ፕሮቴስታንት እምነት የገባ መሪጌታ የትግራይ ክልል ያለ መሪጌታ ቪዲዮ አግኝቼ ነበር። ሙሉ ቪዲዮ አቀርብላችኋለሁ። ለአሁን ግን ባጭሩ ነው ማቀርበው። ባጭሩ ማለት 3 ሰዓት ምናምን የሚፈጅ የላይቭ ቪዲዮ ነው። ፕሮቴስታንቶች ናቸው ያቀረቡት። ወደ እነሱ ጠልፈውት ነው። ብዙ ጊዜ ሳስተምር ሰምታችሁ ከሆነ በእውነት በጣም ማዝ ነው። መሪጌታ የሚባሉት ሰዎች ለምንድነው ፕሮቴስታንት የሚሆኑት? ምክንያታቸው ምንድነው ብዬ እናገራለሁ ሁሌ። ታስተውላላችሁ? ምንድነው ምክንያታቸው ሲባል በመሪጌታነት ህይወት ውስጥ ሆነው ተዋርሶ የሚባለውን ለእውቀትም ለግርማ ሞገስም ለማንኛውም አይነት ምድራዊ ጥበብ ብለው ለሚሉት ነገር ሰይጣንን አጋዥ አድርገው ስለሚዋረሱት ለመናፍቅ መንፈስ ቅርብ ናቸው። አንደኛ ድንግልናቸውን፣ ቅስናቸውን ወይም ደግሞ አጠቃላይ የአገልግሎታቸው ክህነታቸውን በዚሁ መንፈስ ምክንያት ስለሚያጡ ድንግልና ስላችሁ በዲቁና ጊዜ ካገቡ በኋላም ደግሞ ቅስናቸውን በዝሙት ስለሚያጡ በዚሁ ተዋርሶ ምክንያት ከቤተክርስቲያን ሲባረሩ በዛው ይቀልጣሉ። በቃ ሄደው ይቀራሉ። ሁለተኛ ቤተክርስቲያን አውቃታለሁ፣ መሪጌታነት ደረጃ ደርሻለሁ፣ ዕውቀት ጥግ ላይ ነው ያለሁት፣ አብነት ትምህርት ቤት ላይ ቶፕ ደረጃ ደርሻለሁ ስለሚያስቡ ማንንም አይሰሙም። ስር ማሽቀጠል በጣሽ ለመሆን ጥረት የሚያደርጉትም ገንዘብ ለመቃረብ ነው ብዬ የማስተምረው ነገር እዚህ ሰውዬ ላይ ቁጭ ብሎ ይታያል። ይሄ ከስር የምታዩት ይሄኛው ማለት ነው። ይሄ በጣም ነው የሚገርመው። ትግርኛ ነው። በአማርኛ በተሻለ መጠን ለመተርጎም ሞክራለሁ። ችየው ሳይሆን ትግርኛ በደንብ እየለመድኩ መጥቻለሁ። አሁን በደንብ ሞር በብዛት እናንተ የኛን ገጠመኝ ሰምታችኋል። አማርኛ የለመዳችሁት ኤርትራና ትግራይ ክልል ህዝቦች፣ እኔም ደግሞ ልክ እንደዚሁ ኦሮምኛና ትግርኛን በዚህ ልክ የመልመድ ፍላጎት ስላለኝም እየለመድኩ ነው ያለሁት ማለት ነው። እና እስቲ የሚናገረው ነገር እንስማ። ጉድኻይ ህዝብ ትግራይ፣ ጉድኻይ ህዝብ ትግራይ፣ ጉድኻይ ህዝብ ክርስቲያን ለማ አንተም ጽርሃን ይኹ ጉድኻይ ገመና ካሱ ይል ዝርግፍ ፊሉ ግርፍ ዝርግፍ ጉድህ ነው የትግራይ ህዝብ ገመና በሙሉ ዝርግፍ ብሏል ያለ ነው። በዚህ ቄስ ምክንያት ናይ ህዝብ ክርስቲያን ገመና ናይ ቤተክርስቲያን ናይ ቤተ ክህነት ማህደራ ገመና ዝርግፍ ይሉ ለማ አንተ ጉድ የቤተ ክርስቲያንና የቤተ ክህነት ገመና ተዘረገፈ እያለ ነው። بغفال نوحيه بغفال لا غورخ يقرب الخصمون زي ጉድ አይኒ አልትግራይ በትግራይ አቦዝ ሆኖ አቦ ዘምዘም ዘለሁም መምህር ተወልደ ይባላሉ። በክፍል አቀርብላቸዋለሁ። የአይን ጉድ ነው የምታዩት፣ በጣም ብዙ ጉድ ነው የምታዩት ነው የሚለው ወንድማችን። የተሰማውን ስሜት የሚናገረው ማተብ አድርጓል። ኦርቶዶክስ ነው ግን በጣም ተናዷል። በቃ እንደ ትግራይ እንዳንድ ንጹህና እንደንትን ትግራይ ልጅ በጣም ነው ያዘነው በዚህ በሰማው ነገር። ባጃጅ ውስጥ ሆኖ ነው እየተቀረጸ ያለው። ጎበዝ ነው ባለው አቅም። ስቱዲዮ ባጃጁ ነች እና ያቀረበልን ቪዲዮ እኔ እሱ ላይ ነው ያየሁት። ከዛ ዋናውን ቪዲዮ አገኘሁትና በጣም ረጅም ሰዓት ሲሆንብኝ እሱ ያቀረበውን ብቻ ላቅርበውና በጣም ብዙ ነገር ነው የምትሰሙት። እንዴት እንደሚያሳፍር በዚህ ልክ ቤተክርስቲያንን ከበዋት ወረዋት። መልሰው ደግሞ እንደገና ኦርቶዶክስ ውስጥ ደግሞ እግዚአብሔር መንፈስ የለም እንደፈለግን ነበር የምናገለግለው ካለ ለምን አይቀስፈንም ማለት ጀመሩ። በጣም ይገርማል። አባየም ትግራይ አቦየም አብ አክሱም ጭላ ዝባል ቦታ እዮም ተወሊዶም ምስ ኦርኩስ መንፈስ ተዋሪሶም ከመይ ገይሮም ዕድመ ዘመኖም ጸኒሖምን ማሕበረሰብ ከመይ ገይሮም በቃ ተሰምዑ ኢኻ ተሰምዑ። ጭላ የሚባል አክሱም ውስጥ አገር ላይ የሚኖሩት የነበረውና ከርኩስ መንፈስ ጋር ተዋርሰው ህዝቡ እንዴት ያደርጉት እንደነበረ ነው የምትሰሙት ነው የሚለው። ጉድ አይኒ ንሶም ተገላጊሎም እዮም ተገላጊሎም መምህር ተወልደ ተገላጊሎም እዮም በቃ ንሳአትዮም በቃ ይሎም ዝገብሮ ንገብረነርና ጉድና ይሎም ዝርግፍ ፈቢሎም ዝርግፍ። አሁን ይሄ የዋህ ነው ማለት ነው። አያችሁ ንስሐ ገቡ በቃ ተገላገሉ ነው የሚለው። ግን ማተብ አስሯል። ቪዲዮን በትልቅ ባሳያችሁ ማተብ አስሯል። ዙም ማድረግ ስላልቻልኩኝ ነው። አንገቱ ላይ ማተብ ትታያለች። ሳያውቀው ለመናፍቃን ንስሐ እያጫፈረ ነው ወንድማችን። ግን የዋህነት ነው፣ ችግር የለውም። ህዝበ ክርስቲያን በዓል ሓልን ወለና በዘይ ምክንያት ይኾን
ገና በፓርቲ ከምጽርካየ ከዝግን ንለሙ ዓንቲ ዝፓርቲ ዝስማዕ ህዝባችን የፈዘዘውና የደነዘዘው በምክንያት ነው ያለ ምክንያት አይደለም በምክንያት ነው እያለ ነው ፓርቲ ዝስማዕ ካብኡ ድሕሪው ፓርቲ ቀዳማይ ክፋል ኢለ ኣለኹ እዚ ካልኣይ ክፋል ሳሳይ ክፋል እናበልኩ ከምፆ እየ ጉድ ዓይኒ ካብዚ ቀዳማይ ክፋል ዝገድድ እውን ኣለዉ ማለት እዩ ኣለዉ ጉድ ዓይኒ ስማዕ እንታይ እዩ ዝግበር ዘሎ ስማዕ ናተይ ሽሞይ ተወለ ገብረ ህይወት እየ ዝበሃል ቦትናይታ ቤተ ክርስቲያን አማጻጻ ደግሞ ተወልደ ገብረ ህይወት ነው የሚባለው ነው የሚለው መርጌታ እየ ቤተ ክርስቲያን ውስጥ መርጌታ ነበርኩኝ በማዕረግ ማለት ነው ተወለድ ኩሉ ቦታና ወለደይ ካብ ኣብ አክሱም ከባቢ ጭላ ተባሂሉ ዝፍለጥ ካብቆይ ቀሺ ገብረ ህይወት ለውጠ ካበደይ ወይዘሮ አወጣሽ ግዳይ ተወሊደ የእናትና አባታቸውን ስም እየተናገሩ ነው ከነዚህ ሰዎች ተወለድኩ ነው የሚሉት ይሄ ራሱ አንድ ትልቅ ውርደት ነው በነገራችን ላይ ከባድ ነው አፍቲ ቅኔ ቤት መስዓቶ ግን በዋናነት ካፍቶም አባርእስቲ ተገሊጾም ዘለው ናይ ጥንቆላ ተዋርሶ ዝበሃሉ ታብአቶም ሓደ አፍቲ በቤተክርስቲያን ውስጥ ከትልቅ አባቶች ከሚባሉት መንፈሱን ከተዋረሱት አባቶች መካከል አንዱ ቅኔ ቤት እንተለኮ ኣብ ደንቢያ ተሓደ ናይ ጥንቆላ ናይ መናፍስት ተሰራራህ ዝተዋረስ ሁሉ ማለት እዩ ደንቢያ በሚባል ቦታ ላይ ነው እንግዲህ የተዋረስኩት አንዱ ቦታ ላይ ይሄን ከሚሰሩት ሰዎች መካከል ከአንዱ ነው የተዋረስኩት ስራውን የተለማመድኩት ነው የሚለው ከተሳሳት ንገሩኝ እሺ የትግራይ ልጆች እንትሩን ከተሳሳትኩኝ እንደዚህ ነው ያለው መምህር ብላችሁ አርሙኝ ከቱም የሁለተኛ ቋንቋ ነው ከመይ ነብሮ እስቲ ቅሩብ ወገር ኮንግረጽልና እስቲ እዚ ጥንቆላ ዝበሃል ኣብ ሰለስተ ከፊሎ እዩ ጥንቆላ ጠቅላላ ብሰለስተ መልክዑ ከፊለ ካፍቶም ሰለስተ ሓደ ግን መጀመሪያ ክዝርዝር እንተለኹ እትና ሶስት አይነት ጥንቆላ ነው የተማርኩት ከሶስቱ ግን አንዱን ልዘርዝረው ነው የሚሉት ኣብ ሰለስቲኦም ተዋረሶ ዝበልኩት መጀመሪያ ጊዜ ዝተዋረስ ኩሉ ናይ ናሁ መላእክት ዝበሃል አስማት እዩ ናሁ መላእክት የሚባል አስማት ነው ከሶስቱ አንዱ የተዋረስኩት ናሁ መላእክት ማለት ያ ባለፈው ያቀረብኩላችሁ ቲክቶክ ላይ ሲልካሊል ነው ምናምን የሚባል ጸጉሩ ጉድሩ ጸጉር የነበረው ቃልቻ ቤተሰብ ልጅ ሆኖ ሰይጣንን መዋረስ ትክክል ነው መናፍስትን ምናምን እንዲያውም ልንገብራቸው ይገባል ሲል የነበረው ልጅ ያቀረብኩት ልጅ ናሁ መላእክት እያለ ሲያወራስ ሰምታችሁታል የሚገርም ተዋርሶ ነው ተጠንቀቁ ዝም ብላችሁ ዘሩን ምናምን ሳትጠይቁ አትዋረሱ ሲል የነበረው ማለት ነው ተሰሙ ዘገርም ይው ማለት ሲናሁ መላእክት ክበሃል ከሎስ ናይ ሰይጣን አይመስልን አይመስልን አነ ወንሽዑን ባዕለይ አይ ተረደእንናሁ መላእክት ክበሃል እንታይ ዳ ናይ መላእክት ናሁ መላእክት ሲባል የሰይጣን ስም አይመስልም ሲላቸው አሁንም በወቅቱ በዛ ሰዓት እኔም መላእክት ከሆኑማ ምን ችግር አለው ብዬ ተሳተፍኩ ነው የሚለው ስለናይቶም ቅዱሳት መናፍስት ደኾን ኮይኑ ዝብል ነይሩኒ ግን በፍሉጥ በግልጽ ርኩሳት መናፍስት ከም ዝኾኑ ሽዑ ተነጊሩን ፈሊጠየ መጀመሪያ ከቅዱሳት መላእክት መካከል አንዱ መስሎ የነበረ በኋላ ግን በደንብ ስገባ በደንብ ወደ ውስጥ ስገባበት ከቅዱሳት መናፍስት መካከል አንዱ እንደሆነ የተነገረኝ بدحري بوزي الناس راح قصانيحه بزرزر حدا بحدا مساعته هو قلطيفو خافت سمعنا زنبر خافتي كيدان تعاتينا لو زنبرنا وصاي زحش سلط زخونه ناي بعلو حاجز እና ገበረ بزግባ የገልግል ነይሩ ማለት እዩ ቲ ሓደ ሓለቃ ናይቶም 72 መናፍስቲኦም ነይሮምቶም ብዝርዝር ስሞም ዝተቀበልኩዎ ከሰባ ምናምን መላእክቶች ማን ሰይጣናት መካከል አንደኛው ስሙ የተቀበልኩት ናሁ መላእክት የሚባለው በደንብ አርጎ ለጠራው ሰው ለዚህ ሰውዬ ማለት ነው በደንብ ያገለግለው ነበር ይሰራ ነበር በደንብ ነበር አርግ የተባለው ነገር የሚያረጋው ኦኬ እስቲ አብዚ ቁሩ ከሕዞኩም እንደሐስኩም እስቲ ጽፎ ገርና ክንሰምዖ ስለንደሊ ማለት በነገራችን ላይ ጋዜጠኛው ራሱ ልክ ቀደም እንዳልኳችሁ ቲክቶክ ላይ እንደነበሩት ጋዜጠኞች እንትኖች ቲክቶከሮች አያቅም ስለመንፈስ የሚናገረው ነገር ዝም ብሎ ይሄ ያለ አይደለም በስማ በለው
ደብተራ ጠንቋይ የሚባለውን ነው ሲሰማ ይኖረውና አብዛኞቹ ወደ ፕሮቴስታንት የሚሉት የቤተክርስቲያን አገልጋዮች የተዋርሶ ልጆች ናቸው። ይሄ ነው መኑ በቃ ተዋርሶ ነው። ይሄ ነው መኑ እስቲ ማለት ናብዚ ተዋርሶ ክትአቱ እንታይ ንምንታይ ዕላማ ይኹም ክትዋረሱ ደሊኹም? ለምን ዓላማ ነው የምትዋረሱት? ይሄን ተዋርሶ አጋንንትን ለምን ታስገባላችሁ ነው የሚላቸው። አነ ሽዕቦት ዘለኒ ዝረኸብኩት ቤተክርስቲያን ከተፈልጦ ዲያ ኦርቶዶክስ ተዋህዶ ቤተክርስቲያን ከተፈልጦ ዲያ ቤተክርስቲያንስ ይሄንን ነገር አሰራር ታውቀዋለች ወይ? በዛውም አብረው ንገሩኝ ነው የሚለው። እዚያን ክልቲያን እስቲ እዚያን ክልቲያን አነ ድልየተይ ዝነበረ ነዚ ነገር እዚ ተዋሪሰ ምሳጋንንት ክሰርሕ ዝገበረኒ መርጌታ ዘበለ ብትዕቢት ተነፊሑ ዝተዋጣጠረ ስለ ዝኾነ ኩሉ ሰብ ንኽፈርሐንና ቦ ኣቢለ ሓደ ነገር ብምሽያጥ መናባብረይ ብኣግባቡ ብገንዘብ ክመርሕ ስፍሕ ዝበለ ገንዘብ ክረክብ ኢለ ዝገበርክዎ እዩ። በጣም ይገርማል። ይሄን ተዋርሶ የተዋረስኩት መጀመሪያ ገንዘብ ለማግኘት ምዕመን ህዝቡ በሙሉ ለኔ እንዲሰግድልኝ ክብር ሞገስ እንዲሆነኝና ለጥቅማ ጥቅም ብዬ ነው ሰይጣናትን የተዋረስኩት ነው የሚለው። አያችሁ ግልጽ እየተናገረ ነው የሰውዬ። ምናልባት መናፍቅ ስለሆነ ዛሬ ስም ለማጥፋት ሊጨማምር ይችላል ብዬ ትንሽ አስባለሁ። ግን በዚህ ልክ ደግሞ ሌላ ኦርቶዶክስ ሆኖ ከድብትርና የመጣ ከሰይጣን አምልኮ የወጣ የኛን ትምህርት አዳምጦ የመጣ ሰው ስለመሰከረ ሀቅ ነው፣ ተመሳሳይ ነው ንግግራቸው። ጴንጤ ስለሆነ ይጨምርበታል ብላችሁ እንዳታስቡ። እዚህ ከመሰከረው ምስክርነት ጋር ተመሳሳይ ስለሆነ ነው። ሲዋሽ ይደርስበታል። ገርም እሺ ተኻልአይ ቤተክርስቲያን ኦርቶዶክስ እዚ ተፈልጦ ድያ ዝብል እወ ተፈልጦ እያ ታ ቤተክርስቲያን ግን ሓቅን ምዝራብ ግዴታ እዚ ክትመሃርዎ ኣለኩም ኢላ ኣይተምህርን እያ ተማሂሩን ዝመፀ ድማ ኣይትኽልክልን እያ። አያችሁ ቤተክርስቲያን ይሄን ጥንቆላ ታውቀዋለች ወይ? አዎ ታውቀዋለች ወይ? ተማሩ ብላ ትላለች። ተማሩ አትልም፣ ግን ተምሮ የመጣውን ሰው ደግሞ አትከለክልም። ይሄ ምንፍቅናው ነው። አያችሁ እዚህ ጋር ሰይጣናዊ የሆነ አስተሳሰባቸው እዚህ ጋር ዘሩን እየዘራብን ነው። ድብትርና ውስጥ ያለው የተዋረሰው መንፈስ ቤተክርስቲያን እየተሳደበ ስሟን እያጠፋ ነው ማለት ነው። ቤተክርስቲያን ሳይሆን አስተዳዳሪውም አገልጋዮችም ቢል መልካም፣ ግን ቤተክርስቲያን አትከለክልም አይባልም። ባትከለክል ኖሮማ በድብቅ አትማረውም ነበረ፣ በየመቃብር ቤቱ አትማረውም ነበረ። ስለዚህ ስለምትከለክል ነው። ተምሮ የመጣውን አትከለክልም ማለት እርስ በርስ ስለሚፈራሩ ነው። እናንተ ውጣ ቢለው እዛ ውጭ ሆኖ በደንብ አድርጎ ማይጸልይ ማይጾም ማይሰግድ አገልጋይ ስለሆነ ያለው ፈስ በፈስ ያደርገዋል፣ ወይም ደግሞ ሄዶ በአፍጥሙ ይደፈዋል። እዛው በተቀመጠበት በመቋሚያ ነው እርስ በርስ የሚያፈነካክታቸው። ስለዚህ ስለሚፈራሩ እርስ በርስ ይጠባበቃሉ። ለዚህ ነው የማይከላከሉት እንጂ ቤተክርስቲያን ሳትከለክል ቀርታ አይደለም። ጥንቆላ ነው። ማንም ሰው አውግዛለች ሁሉ እኮ በፍትሐ ነገሥት ሁሉ እኮ አለ። ድብትርና ተምሮ የገባ ቤተክርስቲያን ሲያገለግል የተገኘ ከአገልግሎት ይወገድ ነው የሚለው አለ፣ ፍትሐ ነገሥት ላይ ተጽፏል። እና ቤተክርስቲያን አትፈቅድም አለ፣ ግን ደግሞ ተምሮ የመጣውን አትከለክልም። አያችሁ የመናፍቅ መንፈስ፣ የድብትራ መንፈስ የመናፍቅ ሲሆን እንዴት ተሳዳቢ እንደሚሆን። ግን ትፈልጦ እያ ግን ኣይትኽልክልን ትፈልጦ እያ ኣይትኽልክልን። ኣብኡ ዘለው ኣገልገልቲ ዳርጋ መብዛሕቶም ተምሊካውንቲ ዝበሃሉ ኣብ ጅቡኡ መልክዓ ዲያብሎስ፣ መልክዓ ሳጥናኤል፣ መስተፋቅር፣ መፍትሄ ስራይ ምናምን ዝብሉ ብዙሓት ዝርዝራት ኣለው። እዚኣቶም ሒዙ እየው ዘገልግል። አያችሁ አብዛኞቹ በትልቅ ቦታ ላይ ያሉት በኪሳቸው ጁቦ ማለት ኪስ ነው ወይም መክተት ማለት ነው። ጁባ በአረበኛም ጁባ ማለት መክተት ነው አይደል? እና በኪሳቸው ይሄን ይዘው ስለሚዞሩ የዘረዘሩትን መስተፋቅሩ ምናምን ግርማ ሞገሱን መፍትሄ ስራይ ምናምን ይዘው ስለሚገቡ ወደ ቤተ መቅደስ ሁሉም አንድ ናቸው፣ አይከላከሉም እርስ በርስ ነው እያለ ያለው ነው። እንደዛ ነው አባቶች። ይሄ የሚናገረው ነገር ትክክል ነው ብዬ መደምደም አልችልም፣ አይደለም ብዬ መደምደም አልችልም። ስለምን ስለማቅ ስላየሁ አይደለም ብዬ ብል ደግሞ ህሊና ይወቅሰኛል። መጽዳት ያለበት ጊዜ ስለሆነ በእንደዚህ አይነት ሁኔታ ላይ ነው ቤተክርስቲያን ብልጥ ሆና ወይም አስተዳደሩ ብልጥ ሆኖ ቶሎ ብሎ ማስተካከል ያለበት ብዬ የማስበው በእንደዚህ አይነት ሰዓት ነው። የምትወቀስበት የምትነቀፍበት ነገር ቶሎ ማስወገድ አይደለም። የሌላ እምነት ተከታይ ወደ ኦርቶዶክስ ሊመጣ ቀርቶ ውስጥ ያለውም እንዲሰደድ የሚያደርግ ንግግር ነው እየተናገሩ ያሉት በአሁኑ ሰዓት ፕሮቴስታንቶች። ውስጥ ያለውም እንዲሰደድ የሚያደርግ
زي زلوا وسب دما تخبيرو تفريحي زنبر أنا ونكم أتم حدا تخبيره تفريحي خنبر ما أخل عدي سلز دليز نجر زي غيره يوم عليه بتجري معكل بعجري بهزبي معكل أنيم تكبري ጥሩ ነገር ያርኩኝ ቢዝነስ መስራት ስለምፈልግ ነው ይሄን ያደረኩት ጥንቆላውን ያደረኩት ጠምጥሞ አላስቡት ደግሞ ፕሮቴስታንት ከሆነ በኋላ አስቡት ይሄ ቄስ ጠምጥሞ ነጠላ ለብሶ መጥቶ እንደዚህ መቀረጹ በራሱ ይሄ ራሱ አንድ ትልቅ ውርደት አይደለም ለቤተ ክርስቲያን ይሄን ነው ማቴዎስ ወንጌል ላይ ምዕራፍ 4 ላይ የተመረጡትን ከከዋክብት ከተመረጡት ሲሶውን እንኳን እየጣለ በጅራቱ እየሳበ ይጥላል ነው የሚለው ዘንዶ አውሬው مزقرم اوكي نافتنا هو ملائكه زبل نخيد حجنا هو ملائكه انتايو اتي زوارسكم خمنيو ثم ممهر اليوم زوارسكم ولاس منيو تي زوارسكم ወደናሁ መላእክት የሚባለው ተዋርሶ ሰይጣን ልምጣና ማን ያዋርሳችሁ ዋናው መምህር የሚያስተምሯችሁ ያብነት መምህራችሁ ናቸው ወይስ ማን ያዋርሳችሁ ብሎ እየጠየቃቸው ነው በነገራችን ላይ ላይቭ ቢሆንም ውይይቱ ከላይቭ በፊት ግን ልክኛ ኢንተርቪው እንደምናረጋው አንዳንድ ሰዎችን በከላይቭ በፊት አግኝቻቸው ነው ወደ ላይቭ ማመጣቸው በጣም ምፈራቸው መሳጋቸው ሰዎች ካሉ ማለት ነው እነሱ ቀድመው አውርተውበት ነው የሚመጡት ስለዚህ ጥያቄው የተሰላና የተጠናበት ነው እስቲ አብዚያ ዘዋረሰኒ መምህር ሐበሬታ ሆነን ነቶም ናይከን የመምረየነታ መንከር ዝተፋላለ ነገራት ጠይቀዮም ነይረ እንሶም ቀስበል ደሃን እናወሉ ጊዜ ወሲዶም ላይ ዘንጊዖም ንኾነ ይካሉን አና ካው ወጼ አብ ካሊ መርጌታ አው ዝነበረ የታው የተዋንስ ሚገርም ነው መርጌታ የሚባሉ ሌላ ባስማቸውን ጠቅሷል በዚህ አጋጣሚ ስማቸውን በመጥቀሱ በመጥፎ ባይጠቀስም ግን ጥሩን ያርጉት ቆይ አንድ ጊዜ ተረጋጋ ሌላ ጊዜ ቆይ አንድ ትምህርትን ጨርስ ይያሉኝ ናሁ መላእክት የሚባለውን ተዋርሶ አዘገዩብኝ እኔ ደግሞ ቶሎ ሰይጣንን መዋረስ ፈልጌ ናበናት ጓደኛ እንሁን ናበናት አብረን እንስራ ይያልኩ ሰይጣንን በጣም ቸኩዬ ነበር ሰይጣንን ለመዋረስ እሳቸው ሲዘገዩብኝ ሌላ ቦታ ሄጄ ነው ተዋረስኩት ሌላ መርጌታ ጋር ሌላ መምህር ጋር ሄጄ ነው ተዋረስኩት በዚህ ስታዩት እኛ አባት መልካም ናቸው ልትሉ ይችላልላችሁ ግን ዞሮ ዞሮ ያዋንድ ናቸው እንደሚሰሩት ያቃል እሳቸው አዘግይተውበታል ትምህርቱን በደንብ ካስተማሩት በኋላ በደንብ ሊለጥፉበት ይሁን ወይ ደግሞ ጥሩ እንዳልሆነ ተረድተው ይሁን አይታወቅም ግን ሌላ ቦታም ሲሄድ እንደዛው ናቸው በጣም እኮ የሚገርም ነው ያሳፍራል ስለዚህ ንሶሙን እንተኾነሽ ጽነሕ ርግእ በልሞ ዘለካ ትምህርት ተናቂቃ ክትከድተለኻ ብኡ ስንየካ ኢሎም ነይሮም ግን አይኮነለይን እኔም በዚሁ ሸኛለሁ ብሎኝ እኚም ቢሆኑ ተረጋጋ ሸኛለሁ ብሎኝ ነበር ግን እንደዛ ሊሆን አልቻለም ነው የሚለው አማንጉ መርጌታ ወይ መምህር ኤልሳ ዝባሃል ነይረው ካው ተዋሪሰይ በዛው ከጎን ሌላ ቦታ ሄጄ ነው የተዋረስኩት ነው የሚሉት بخمي أوارثكم استي مجمّريا كنقرأكم كله خميو تي نايمو وراس سيستم سي بخمي يقوم توارثكم استي እንዴት ነው የተዋረሱት በምን እስቲ ሂደቱን ንገሩን ነው የሚላቸው መጀመሪያ አነን መጀመሪያ ስለዝኾነ ዘይፈልጦ ስለዝነበርኩ ከሐተተለሁ ስፍሕ ዝበለ አስማታት ብዙሓት መማረጽታትም ነይሮሞ ካብኣቶም መማሪጹ እዞም አስማት እዚኦም አስማት ማለት ስም ማለት እዩ ተደሚሩ አስማት ማለት ሹማት እንዲዮም هو እዞም አስማት እዚኦም ጽሒፉ መጀመሪያ አጽናዓዮም ይልኒ ሸምዲደዮም አጽናዓዮም ማለት እዩ መጀመሪያ ስሞቹን እንዳለ አስማት የሚባሉትን የአጋንንት ስሞች ሊሆን ይችላል የድግምት ስሞች ሊሆን ይችላል እነዛን ሸምድዳቸውና በውስጥህ አጽናቸው አንተ ውስጥ ይቀመጡ ያዛቸው በቃልህ ተብዬ ነበር እነሱን ያስኳቸው ነው የሚለው ቀጽሉ ደግሞ አሰራራሖም በሙሉኡ ዘለዎም አጋላልጻን ከመይኮኑ ከም ዘለዎም ኩሉ አረዲን ከፈቢሉ ማለት እዩ ጊዜ ወሲዱ ቀጥሎ ደግሞ እንዴት እንደሚሰራ እንዴት እንደሚተገበር ደግሞ ቁጭ አድርጎ በደንብ አድርጎ አሳየኝ እሺ ድሕረዚ ምስም ደድክዎ ኣብ ቅድሚኡ ሸምደን ደገመ ለይልኒ ድጋም ማለት እዩ ተዳጋጋሚ ደጊሞሉ እሺ በለ
ድግምቱን በደንብ ደጋግመው አለኝና እኔም በደንብ ደጋግሜ ሸመደድኩት በደንብ አወቅኩት ነው የሚለው። ፍላጎት እንዳለው በዚህ ያስታውቃል። ቃሉ ብቻ ሳይሆን እየተረጎምኩ ያለሁት እንድትታዘቡ ነው። አንድ የቤተ ክርስቲያን ቀዳሽ ካህን፣ የቤተ ክርስቲያን ዲያቆን፣ የቤተ ክርስቲያን መሪጌታ እግዚአብሔርን ትውት አድርጎ ያ የሚመለከውን አምላክ ሰማይና ምድር የፈጠረውን አምላክ ትውት አድርጎ ሰይጣንን ለማገልገል በዛ ልክ ቃላትን መሸምደድ፣ ውዳሴ ማርያምን፣ መልካ ኢየሱስን፣ መልካ ማርያምን፣ መልካ ሚካኤል፣ መልካ ገብርኤል በሸመደዱበት መልካ ሳጥናኤል ሲሸመድዱ ያንን ለመሸምደድ በየመቃብር ቤቱ በየቦታው ሲሄዱ ጉንጭ አልፋ የሆነ ሽምደዳ አያሳዝንም? ግን በእውነት አገልጋይ በዚህ ልክ ሲሆን ታዲያ ወደ ምንፍቅና የሚሄዱትና መርጌቶችን ሄደው እዛ እንደዚህ ነበር እኮ የምናደርገው ቢሉ ይደንቃል? አይደንቅም። ለምን? እዛ ይዟቸው ሄደው ምንም እንኳን መንፈሱ ቢሆንም እዚህ ወንጌል እንዳልተማሩ መሰረታዊ ትምህርት እንዳልተማሩ ማሳያው ይሄ ነው። ሓደ ካባይ ዝኾነ ነገር ነይሩውን ብላውጣ ክህቦ ካልኣይ ድማ ዝተወሰነ ገንዘብ ክሕዝለሉ ተስማዕሚዕና በልሒ በዚን ጌርና ናብዚ ክወስደካ እየ ከፋልጠካ እየ ኪዳን ከተኣታትወካ እየ ይሉን። ይሄን ካወቅከው ከሰይጣን ጋር አስተዋውቃለሁ፣ ኪዳን ቃል ኪዳን አስገባሃለሁ፣ ኪዳን ታደርጋላችሁ። ቀለበት ልክ አንድ ወንድ ሚስት ሴት እንደሚያገባ ከሰይጣን ጋር ቃል ኪዳን ታደርጋላችሁ አለኝ ያ የሚያዋርሰኝ መምህር አለ። አስቡት፣ የኔታ የአብነት ትምህርት ቤት መምህር ናቸው። ያቋቋም የምናምን የአራት አይና አምስት አይና ተውት 30 አይንም ይሁን ብቻ ይሄን የሚያዋርሱት ማን ናቸው? መምህሩ ናቸው። ስማ ወልዶ መንፈስ ቅዱስ በጣም እኮ የሚያሳፍረው እናንተ ይዘገን እንደ መተርጎሙን ብቻ አትዩት። እኔ አሁን ቋንቋ ብርቅ ሆኖብኝ እየተረጎምኩ ሊሆን ይችላል፣ ግን ለእናንተ ደግሞ ስትሰሙት ደግሞ አባቶቻችን በምን አይናቸው እናያቸው? በምን አይናችን እናያቸው? እስቲ በስላሴስ እሺ ገርም ኪዳን ክንተኣታት እንተለና ንእሽተይ ፍርሕ ኢለ እዚኣቶም ታወት እዮም ኣብ ሂወተይ ታይ ከብፅሑለ ይኽእሉ ኣብ ማሕበረሰብ ኣብቲ ኣብ ማእኸል ህዝበይ ስለ ዝነብር ምስ ቤተሰብ ስለ ዝነብር ታይ ከብፅሑለ ይኽእሉ ኢለ ጠይቀዮም። ኪዳን በምገባበት ሰዓት በጣም ፈርቼ ነበረ ትንሽ። እነዚህ ታቦታት በተለይ ማርያም ኪዳነ ምሕረት ያገለግሉበት የነበረው ቤተክርስቲያን ከሰይጣን ጋር ከተዋረስኩ በኋላ በኔ ላይ ምን ያረጉብኝ ይሆን እያልኩኝ መሰለኝ አይደል? እስቲ ተርጉሙልኝ ባካችሁ። መጨረሻ ላይ ፈርቼ ነበረ። ታቦቱ ይበቀለኝ ይሆን፣ ቅዱሳን ይበቀሉኝ ይሆን፣ መላእክቶች ይቀስፉኝ ይሆን ብዬ እፈራ ነበረ። ፍርሃት ነበረብኝ። ሽዑ ወዲእቱ ዘሎ ነገራት ከይሰግእ ከይፈርሕ ምንታን ኣይነገረንን ከምቲ ደሓር ዝኾኖ ኣይኮነን። ንሱ ዝበለኒ ባዕልካ እንተይወሰንካ ባዕልካ ምስኡ ተይተረዳዳእካ ተይተነጋገርካ ዝኾነ ነገር ክገብር ኣይኽእልን እዩ ብስምምዕ ንስኻ እዚኣ ግበር ትብሎ ንሱ ድማ በታ ዝበልካዮ መሰረት እተቕርበሉ ነገር ኣሎ ትንስምምዕኹም ዝኾን ኪዳን መተኣታተው ዝቐርብ መስዋዕቲ ተቕርበሉ በዚ ተስማዕሚዕም ትኸዱ ንሱ እንተይፈቐድካሉ ይሄን አድርግ ስትለው እሱ እሺ ብሎ ያደርግልሃል። ግን ደግሞ እሱም አድርግ የሚልህም ማድረግ አለብህ። ሁለታችሁም ቃል ኪዳን መገባባት አለባችሁ። ከዚያ አትለፍ ሲልህ አንተም ከዛ አታልፍም። አንተም ደግሞ ይሄን አድርግ ስትለው ማድረግ አለበት። ሳታወሩ ሳትወያዩ የሚሆን ነገር የለም። ጋር ተገልጦ ሰይጣን ፊት ለፊት ማየት አለብህ። ተገልጦ ማየት አለብህ። ማዋራት አለብህ ተባልኩ ነው የሚለው። ምንም ተይተስማዕማዕካ ግን ዝገብሮ ነገር የለን እንትብል ይድንን ነው። ሳትስማማ ሳትዋዋል ሳትፈራረም የሚሆን ነገር የለም ተባልኩ ነው የሚለው። እሺ ድሕርዚ ታፍቶም 72 ዝበሃሉ ሓደ ላዕለዋይ ሓለቃ ኣለዎም። 72 መናፍስት ድዮም 72 ከሚባሉት መናፍስት የበላይ የሚባል ወይም ደግሞ ዋና ከሚባሉት ውስጥ አንዱ አለ። ናሁ መላእክት ተብሎ የተጠራው ደግሞ መላእክት እኮ የሚባሉ ነው። የሚገርመው 72 መናፍስት እሺ 72 መናፍስት እዚኦም በቢ ክልሉ በቢ ዘብኡ ዘለው ሓለቃታት እዮም። ዞም 72 ሽማት ኣስማት እምበር ኣብ ትሕቲኦም ብዙሓት ጥቡቕ ዝኾነ ርክብ ዘለዎም ፈጣን ዝኾነ ኔትወርክ ዝተዘርግሐ ኣለዎም እያለ ያለው 72 መናፍስት አሉ ስል እያንዳንዱ ከ72 ውስጥ አንደኛው ብቻ በጣም በስሩ ሚሊዮን የሚሆኑ መናፍስቶች ሰራዊቶች አሏቸው። 72 አለቆች ናቸው አልኩኝ እንጂ 72ቱ ደግሞ እያንዳንዳቸው ደግሞ ሚሊዮን የሚሆኑ ሰራዊቶች አሏቸው እያንዳንዳቸው።
እና ኔትወርኩ በጣም ሰፊ ነው። በመላው በቃልቻ በባለዛር በአውሊያ በአብነት ትምህርት ቤት ውስጥ ያሉት መናፍስቶች በአጠቃላይ በኔትወርክ የተገናኙ ናቸው ነው እያለ ያለው። በዚህ አጋጣሚ አሁን ኮሜንት የጻፍክ ሰው አጥፋ። አሁን የጻፍከውን ኮሜንት ጥሩ አይደለም የጻፍከው። በአማራው ክልልም በትግራይ ክልልም በብሔር አይደለም በሁሉም ክልል ደብተራና መርጌታ አለ። እንዲህ አይነት ዘረኝነት ነው አይመቸኝም። በሁሉም ክልል እንዲያውም ሌላ ነገር እንድናገር እንዳታርጉ። በጣም ብዙ ነገር ማውራት ይቻላል። ምንጩ መሰረቱ ጋር መጥቼ ማለት ነው። ምንጩ ጋር ግን ማውራት አልፈልግም። ግን ኪዳነይ ምስቶም 72 ጥራህ እዩ ዘገርም። እሺ ኪዳን የሚደረገው ከ72ቱ ብቻ ነው። 72ቱ መናፍስት የሚባሉት ከስር ለነዛ ሰራዊት ያዟቸዋል እንደማለት ነው የሚናገረው። እዚ ኩሉ ምድላው ምስ ገበርና ተዘቅርቦ መስዋዕቱን ሓደ ነገር ምንጋር ምናልባት ንሰማዓት ብዙሕ ስለ ዘይሙችን እሱ ከቆጥባየ ዝርዝሩን መናገር አያስፈልግም፣ እቆጥበዋለሁ። ምክንያቱም ለምእመኑ ለህዝቡ ላይምሮ ሊከብድ ይችላል ወይም ደግሞ ሊያንዛዛው ይችላል ሰዓቱን ነው የሚለው። ደሓን ተተዛረብኩሞ ምክንያቱስ እቲ ብስም ቤተ ክርስቲያን ኣብ ኦርቶዶክስ ዝስራሕ ዘሎ ናይ ጥንቆላ ዓይነት ሲት ህዝብና ክፈልጦ ጽቡቕ እዩ። ቢናገሩትስ ምን ችግር አለው? በስም ኦርቶዶክስ በኦርቶዶክስ ቤተክርስቲያን ስም የሚሰሩትን ጥንቆላ ደግሞ መታወቅ አለበት፣ ህዝቡ ማወቅ አለበት ነው የሚለው። ያው የፕሮቴስታንት ሚዲያ ስለሆነ እየተናገረ ያለው እሱ እንዲገለጥ የሚፈልገው ለምን ህዝቡ ያ ነገር ሰምቶ ተጸይፎ ምናምን በቃ ኦርቶዶክስማ በቃ ተበላሸሽ ብሎ ጴንጤ እንዲሆንለት ስለፈለገ ነው ሁሉን ተናገሩ የሚለው። ግን ሁሉ አይነገርም። አቶ ህዝብና ክፈልጦ ህዝብና ምክንያቱ ናይ እግዚአብሔር ስራሕ ኢሉ እዩ ደድሕሪ ጠንቆልቲ ዝውዕል ዘሎ ንኣብነት እሺ ማመር ክብርን እግዚአብሔር ይሁን አሜን። እቲ መጣችቼ መናፍቅ ቃላታይሽ በነገራችን ላይ ይቅርታ ለምናገረው ነገርና ልጆቼ አንዳንድ አይተው አያውቁም ነበርና በትግርኛ ወላሂ ሲሉ ሰምተው ልጆቹ በትግርኛ ትግሬ ሙስሊም አይተው አያውቁም ነበርና ወይኔ አባዬ ትግሬ ሆኖ ሙስሊም አለ አያምርበትም አሉኝ። ሰላም ይዛስልና አንዳንዴ ሰሜኑ አካባቢ ላይ ያለን ሰዎች በተለይ በኦርቶዶክስ ላሂ ይሄ አገልጋይ የነበሩ ሰዎች እዛ ገብተው ክብር ለእግዚአብሔር ይሁን ምናምን የመናፍቃን ቋንቋ ለምደው ምናምን ኦርቶዶክስ ሆኖ አንደበታቸውን ትውት አገውንት ሲሉ ካለባበሱ ጋር አያምርብንም ሳይሆን እንደው መገፈፍም ነው፣ የጸጋ መገፈፍም ጭምር ነው። ክብር ለእግዚአብሔር ይሁን ጥሩ ነገር ነበር። ግን እቺን ቋንቋ ኦርቶዶክስ ላይ ሆኖ አላሏትም። ለደሞዝ ብለዋታል፣ ለነፍሳቸው ግን አላሏትም። ነገር ወዲና ተስማዕሚዕና ነው ክንከይድ እንተለን አይ ታሕታይ ሓደ ታብዚ ክሳዕ ክንደዚ መዓልቲ ዝወሰደ ኩርኩር ከልቢ ማለት እዩ። ኩርኩር ምንድን ነው? ቤተሰብ ኩርኩር ከልቢ ውሻ ነው። ከማዕኮር ማለት እንግዲህ ከውሻ መቀመጫ ምናልባት እዳሪ ማለት ነው። ማዕኮር ስላለ እንግዲህ ማዕኮር ማለት መቀመጫ ማለት ነው ካልተሳሳትኩኝ። ሽንትን ትንሽ ውሻ ኩርኩር ከልቢ ማለት ቡችላ የቡችላ እንትን የቡችላ ድንክ ውሻ። ኦኬ ድንክ ውሻ ኦኬ። እኔ ኩርኩር ምን እንደሆነ አላውቅም። ቡችላ እሺ ጥሩ ክስዋ ድዩ እወ ንመስዋዕት እዩ ንሱ ትኪዳን ዘጽንዕ ወይ ጉድ። የድንክ ውሻ ወይም የቡችላ ውሻ ምንድን ያለው? ከማዕኮር የተወሰደ ከቂጥ የተወሰደ ምናምን ያው ዳሪ ማለት ነው እንግዲህ። ወይ እሷን መሰዋት ሊሆን ይችላል። ብቻ አስቡት። ይሄንን ነው ጥበብ የሚሉት ቤተሰቦች። አይ እኮ ጥበብ ነው ይላሉ። ይሄን ነው ደግሞ በብራና ከተባ ያስተላለፉልን እንደ ጥበብ። ይሄን ነው ጠባብነት የሚለው ሁልጊዜ። ይሄን ስለተናገርን ነው እኛ ከአትሮንስ ያሳደዱን፣ ከአውደ ምሕረት ያሳደዱን፣ ከቤተ ክርስቲያን አውደ ምሕረት ላይ የተሳደድነው ለዚህ ነው። ይሄን ስላጋለጥን ነው። እኛ እየመጣን ምን ቆርቦ ደግሞ ቤተክርስቲያን ውስጥ ነው። ከነሱ እጅ ብንቀበልም ብንቆርብም የክርስቶስ ሥጋና ደም ነው የምንቀበለው። ማንም ገባጣ አህያ ወይም ቆስላም የሆነች አህያ ማርጭና ብትመጣ ማሩን እንልሰዋለን። አህያዋን ወደዛ ሂጅ ነው የምንላት፣ ወደዛ ጋር ዞር በይ ነው የምንላት። ቆስላ ቀስ ብሎ ሊድን ይችላል። ማሩን ግን እንፈልግ ክርስቶስ ሥጋና ደም እንፈልገዋለን።
እና ይኸውላችሁ እንዲህ አይነት ስብዕና ውስጥ እንዲህ አይነት ነገሮች ሆነው ነው ደብተራ ነው የሚባለው። ጠምጥመው ጥበብ ነው የሚሉን እኛን የሚፈታተኑንና እኛን የሚያሳድዱን ያብዬን ከክ ወደ ምየልክክ የሚያደርጉት የራሳቸውን ቆሻሻነት እኛ ላንጥተው ደብተራ ጠንቋይ የሚሉት ይሄንን አሰራራቸውን ነው። ስሙልን እንግዲህ ይሄን አሰራራቸውን ነው። እኛ የት ቦታ ላይ ውሻ ጋድም ስናርድ እንደታየ አይታወቅም። ምን ስንጠነቁል እንደታየ አይታወቅም። ይሄን ስላጋለጠን ብቻ እኛ ጠንቋይ ደብተራ ተባልን፣ እነሱ ደግሞ አገልጋይ ተባሉ። ተገለበጠ ማለት ነው። ዩቲዩብ የሚባለው ሚዲያ ማህበራዊ ሚዲያ ደግሞ መጣና ገለበጧ። በነካኩን ቁጥር ዘረገፍ ነው። አንዱን አገልጋይ ምን አሉት አስታውሳለሁ። ታዋቂ አገልጋይ ነው፣ ታውቁታላችሁ። በጣም አንድ በተሩት ነውና እስቲ ይሄን አገልጋይ ቅጥረኛ እናርገው በኃይለኛ ደሞዝ እንቅጠረው አሉ። ከዛ ተቀጠረ። ቆይቷል ከሰማሁኝና ከዛ መምህር አለኝ። አቤት አልኩት። ይሁን በቃ ደሞዝ ውስጥ አስገብተውኝ እኮ በቃ ዋና ተቀጣሪ ሆኜ እንደፈለኩ ማውራት አልቻልኩም። ዞር ብዬ ሊቃተ ጉሃን ማእምራን አባቶች ካህናት ወንድሞች ዲያቆናት እያልኩኝ በቃ እያሞገስኳቸው ስብከቴን አስተምሬ መውረድ ነው። እንደ ድሮ መገሰጽ የለ ለደሞዝ ስል በቃ ይኸው ምን ሆንኩኝ ቁጭ ብዬ በቃ ደሞዝተኛ ስለሆንኩኝ ምንም ተከባብረን ያለ ነውና ለካ በሚዲያ እናንተ እንደፈለጋችሁ የምታወሩት ደሞዝ ስለማትከለከሉ ነው። እኛ እንደዚህ እኮ በቃ አሁን ለደሞዝ እንደማገለግል አሁን ይገባኛል። እና ሚዲያ የሰማነውን በሙሉ ያየነውን በሙሉ ለትምህርት እንድናቀርበው የረዳን እዛ ጋር ስለተከለከለ እንኳንም ተከለከልን። እንኳንም አትሮንስ ከለከላችሁን፣ እንኳንም አውደ ምሕረት ተከለከልን፣ እንኳንም ከሰንበት ትምህርት ቤት አባረራችሁን። እዛ ሆኜ ቢሆን ኖሮ ይሄን ሁሉ ነገር አላጋልጥም ነበር። ይሉን ታይዞኝ እውነት ገርብ ወጋልብዩ ልክ ንሱ መስዋዕት ኮይኑ ምስ ቀረበ ድማ ብክንደይ ዓይነት እየ ክግለፀልካ ኢሉ ክሓትት እንተሎ እቶም ኣብ ከይዲ ኣገልግሎትና ምስኡ ተስማዕሚዕና ክንከድ እንተለና ምስቲ ኣጋንንቲ ሓለቃ ማለት እዩ። እሺ ብክንደይ ዓይነት ከም ዝግለፅ መማረፂ ነይርዎ። እንተነኣሰ 12 መማረፂ ሂቡኒ እቶም 12 ክግለፀሎም ዘለዎ ኣብ ዝፀዋዕኽዎ መፅኡ ናብ ዝለኣኽዎ ኮይዱ ዝግለፀሉ 12ኡ ተሳኢሉ ተቀሪፁ ብስእሊ መልክዕ ናብኡ ተታሒዙ ቀሪቡ ማለት እዩ። ናፍቲ የሚገርም ነው። ከ72ቱ 12 ተመርጠው እንዲመጡልኝ የምትፈልገውን አይነት ስዕል ሳልተባልኩ ነው የሚለው እና በስዕል ተስሎ ቀረበልኝ። እባብ ምናምን እንደዚህ ጊንጥ ምናምን ውሻ ሌላ መንፈሱ ሊገለጥበት የሚችል ተደርጎ ተገለጠ እንዲመጣ ተደረገ ነው የሚለው። ከ72ቱ መናፍስት ከዋናዎቹ ምረጥ ተባልኩኝ። 12 የትም ቦታ የሚላላኩ በስዕል የሚገለጡ። በስዕል ማለት ምንድነው? በዚህ በመሳል ሳይሆን በአይነ ህሊናው እባብም ዘንዶ ምንም ታየን ሲሉ ሰዎች ራሱን ታየኝ ሲል ወይም ደግሞ ሲታየው የራሱ የጠራው መንፈስ እንደሆነ ይረዳል። ቤት ውስጥ ለምሳሌ ዘንዶ ልፍ ካለ እባብ ልፍ ካለ የሆነች መንፈስ ምናምን የሆነች ሰይጣን በዛ በኩል እንዳለፈች ይረዳል ማለት ነው። አፈቀድም ዘገርም እሺ ንሱውን በአካል ቀሪው አነውን ቀሪበ ዚያተም ሒዝና ነቲ ኮርኩር መስዋዕት ገይርና አቅሪብና አነ ባዕለይ በቲ ዘሸምደድክዎ ደጊመ 7 ጊዜ ድጎሞ ኢልኒ ደጋጊመ መወዳእቱ ድምፂ ስሚዑ ካፍቶም 12 ዝበሃሉ ሓደ ኮይኑ ተገሊፁ መፂኡና እቲ ሓለቃ መንፈስ ሓደ ማለት እዩ። የሚገርም ነው። 7 ጊዜ ድገም የተባልኩትን ደገምኩኝ እና ድንኩሻ ወይም ቡችላ መስዋዕት ቀረበች። ሌሎችንም አቅርብ የተባልኩት በሙሉ ቀረበና ከዛ ከ12ቱ መካከል አንዱ ሰይጣን መጥቶ ተገለጠና ታየኝ ነው የሚለው። እሺ ብድሕሪዚ ተኸገብሮ ዝግባአኒ ብዝርዝር ነጊሩኒ አነውን ተኸቅርበሉ ዝግባአኒ ሕቶ ሓቲተዮ በጣም ቀለል አድርጎ ነው የሚያወራው። በነገራችን ላይ ለምን በብዙ ጊዜ አብረው ጓደኛቸው ስለሆነ መንፈሱ ለኛ ድንቅ ሆኖብናል፣ ገርሞናል። ሰይጣን ነው በዚህ ልክ አገኘሁት እያለ የሚያወራው መልኩ ምን ይመስል ይሆን እያልን ልናስብ እንችላለን አይደል? እሱ ግን ኦልሬዲ ነገሩን ለምዶታል። እና አወራን፣ ተወያየን፣ እኔ ምን ማቅረብ እንዳለብኝ እሱ ምን ማቅረብ እንዳለበት ተወያየን፣ አወራን ነው የሚለው።
የሚገርም ነው። ተስማዕሚዕና ህቶ ማለት ጥያቄ ማለት መሰለኝ ተስማማን ናፍቶም 12 ዘለው ድማ ብስግደት እዩ ዝካናወን መጀመርያ ናፍቶም ጠልሰም ተባሂሎም ወይም ብቅርጽ ብስእሊ ተሳኢሎም ዘለው ተዘርጊሖም ዘለው መስዋዕት ሒስካ ብምስጋድ ዝጅመር ናው አነውን ሰጊደ ማለት እዩ በስላሴ ስም ጠልሰም ላይ ቆዳ ላይ በቁመት ትክክል የሚጠለሰሙ ጠልሰም ላይ እነዛ ስዕሎች መሳል አለባቸው። ከዛ በኋላ በመስገድ ነው መስዋዕቱ ተቃኪዳን የሚዋረሰው። ሄጄ ለሰይጣኑ ሰገድኩኝ እኔም ካህኑ የጠመጠመው ቄሱ መርጌታው ለእግዚአብሔር መስገዱን ትቶ ለሰይጣን ሰገደ። ዛሬ ግን መናፍቅ ነው። ዛሬ መናፍቅ ነው ይሄ ሰውዬ። አይገርማችሁም? ግን አፋቸው ሞልቶ ትናንት ለሰይጣን ሲሰግድ የነበረ ለእግዚአብሔር መስገድ ሲገባው እግዚአብሔርን በአግባቡ ሰግዶለት መልስ እንደመለሰለትና እንዳልመለሰለት ሳያቅ እስቲ ኦርቶዶክስ ውስጥ ያለው እግዚአብሔር ይሰማል አይሰማም ብሎ እንደናቡነ እገሌ እንደ ጻድቃንም እንደ ቅዱሳን ማለት ነው ሳይጸልይና እግዚአብሔርን ሳያነጋግረው እድሜ ልኩን ከሰይጣን ጋር ለክብሩና ለቢዝነሱ ብሎ ዲያቆን የሆነው መርጌታ የሆነው ለዛ ነበር ማለት ነው። መጀመሪያ ወደ ቤተ ክህነት በነጋችን የዛሬ 100 ዓመት የዛሬ 100 ምናምን ዓመት ቤተ ክርስቲያን መተው ዲያቆንና ካህን የሚሆኑት ለምን ነበራሉ? መሬት ይሰጣል። አንድ ሰው ዲያቆን ካረገ ልጁን አባቶችን ብልጥ ናቸው በጣም መሬት ርስት ምናምን ይሰጣል ካህን ካረገ ልጁን እና አብዛኛው በቤተ ክርስቲያን ቁጥጥር ስር ነው ያለው መሬቱ። በአብዛኛው ከአፄ ቴዎድሮስ በኋላ ነው መሬት የተቀማው ለመንግስትና ለገዢ የሆነው። ምንድነው ንብረት ፍለጋ ልጆቻቸውን ዲያቆን የሚያደርጉ ካህን የሚያደርጉ ይበዙ ነበር ይባላል። ታሪክ ላይ ተጽፎ ነው ያየሁት እኔ ያው የአባቶቻችን መጽሐፍ ላይ ንብረት ፍለጋ መሬት ርስት ፍለጋ እስቲ ለአንዱ ልጅሽን ዲያቆን አግኙና እስቲ መሬት ከተሰጠን ይባላል። አሁንም ይሄ ሰውዬ ቤተክርስቲያን የተጠጋት ለምንድነው? ለዚሁ ጉዳይ ነው ማለት ነው እንጂ ሊያገለግል አልነበር። ማገልጋይነት በነጋችን ላይ የመምህር ግርማ መጽሐፍ በጉጉት እየጠበቀን ነው። ማን ነው አገልጋይ የሚል በጣም በጉጉት እየጠበቀን ነውና ማን ነው እውነት አገልጋይነት በምን መልኩ ነው እየተከናወነ ያለው በአሁኑ ሰዓት? እነዚህ ሰዎች ናቸው እኛን ደፍረው አፋቸውን ከፍተው እኛን ጠንቋይ፣ አስማተኛ፣ ደብተራ የሚሉት እነዚህ ናቸው። እያጋለጥናቸው የእነሱን ከኮደኛ ላይ የሚለክኩት የእውነት ቢጠሉን ይደንቃል። እነዚህ ሰዎች እኛን ቢያባሩን ቢያሳዱን ስማችን ቢያጠፉ ይደንቃል። ውስጣቸው ካለ መንፈስ አንጻር ነው እንጂ አይደንቅም እኮ። ለምን ጤነኞች ራሳቸው ሆነዋል ቢጠሉን ያሉት። ከዚህ ነው ለሰይጣን ሰገድኩ ነው እያለ ያለው ይሄ ሰውዬ። አሳፋሪ ነገር ነው በእውነት በጣም ያሳፍራል። ለሰይጣን ሰገድኩ ዘገረም እሺ በድሕርዚ እቲ ኪዳን ካብቶም ሰለስቲኦም ዝተዋረስ ኩሎም ሓደ ራብዓይ እውን ቀዲሐ ሒዘ የዝነበርኩ እዚ ምስሓበ ቅዱሳን ዝበሃል ኣይተጠቐምኩሉን እምበር ነይሩን ነፅኒዐ ካብዚኦም 4ኦም እቲ ዝገርመኩም ህዝብና ዋና ዓንካር ክፈልጠለይ ዘለዎ ኣብቲ ኪዳን ክንስማዕማዕ እንተለና ምስ ተራዳዳእና ምስ ተቃራራና ፊት ለፊትስ ውዳሴ ማርያም ከይትደግም ትዘለካ ናይ ማህሌት ጉዳይ አቋርጾ ናብ ቤተ ክርስቲያን ቤተ መቅደስ ከይትኸይድ አቅዳሴ ከይትቀድስን ከይተቀድስን ዝብል ነገራት አይኖረ። እሺ አሁን ምንፍቅናው መጣ እንግዲህ አጋንንት ይሄ የአጋንንት የምንፍቅናው አጋንንት ደግሞ የሰለጠነው አጋንንት እያወራ ነው። ምስሐበ ቅዱሳን የሚባል ድግምት ጽፌ ይዤ ነበር አልተጠቀምኩበትም እንጂ አለ። ምስሐበ ቅዱሳን የሚሉት እነሱ የራሳቸው አለ። ቅዱሳን በድግምት አይሳቡም። ይሄን ከማን ነው? ከሟርተኛዋ ነው የተማረው። ሳኦል በመጽሐፈ ሳሙኤል ላይ ሟርተኛዋ ጋር ሄዶ ነብዩ ሳሙኤልን በዱቢፍቱ ወይም አኬራ ዱቢፍቱ ሙታን ሳቢ በሚባለው ድግምት አምጥ ስበሽ አምጪልኝና ላዋራው ይሄን ጦርነት አሸንፋለሁ ወይስ አላሸንፍም ብዬ ልጠይቀው ብሎ ሳኦል 38 ዓመት ሙሉ እግዚአብሔር ረስቶትና ትቶት ሲቅበዘበዝ የኖረ ንጉስ ነው። ዳዊትንም ሲያሳድድ እግዚአብሔርንም ሲያሳድድ የኖረ ነው። ህዝቡንም ሲረግጥ የኖረ ነው። ግን ማን ጋር የመጣው? ሟርተኛዋ ጋር ወንዝ ዳር የምትጠነቁል ጠንቋይ ጋር መጥቶ ምን አለ? ነብዩ ሳሙኤልን ከሞተበት ስበሽ አምጪልኝ። ነብዩ ሳሙኤል የእግዚአብሔር ነብይ ነው። ምንም እንኳን ገነት ባይገባ ሲኦል የላይኛው ክፍል ላይ ነው ያለው። ሲኦል ማለት የአብርሃም እቅፍ ላይ ማለት ነው። እሳት የሌለበት የሲኦል ክፍል ላይ ማለት ነው። ቅዱሳን የራሳቸው የሆነ ቦታ አላቸው። ጠንቋይ እንዴት ቅዱሳንን ስባ ልታመጣ ትችላለች? አታመጣም።
ድግምቷን ስትጀምር ጥንቆላዋን ስትጀምር እግዚአብሔርና ነብዩ ሳሙኤል ተቆጡ። እግዚአብሔር ያው አምላክ ነው። ነብዩ ሳሙኤልም እጅግ ተቆጥቶ መጣና ሲመጣ አየችውና ወየው ከአማልክት መካከል አንዱ ሲመጣ በቁጣ ሲመጣ ይታየኛል፣ ሞትኩኝ አለቀልኝ ብላ ወደ ኋላ ተፈንግላ ወደቀች ይላል። ምንም አልቀ በቃ መሞቴ ነው አለች። እንደዚህ ገጥሟትም ስለማያውቅ ነብዩ ሳሙኤል ግን በእሷ ድግምት አይደለም ተስቦ የመጣው። ይሄን ድግምት ተጠቅሞ ነብዩ ሳሙኤል ቅዱሱን ለመሳብ ጥረት ስላደረገ ነው ነብዩ ሳሙኤል የመጣው። እነዚህ ደብተራዎች ደግሞ ምን እያደረጉ ነው? ምሳበ ቅዱሳን ብሎ ያመጡት ከዚህ ነው። ምሳበ ቅዱሳን ሲሉ ልክ ነብዩ ሳሙኤልን እቺ ሟርተኛ ጠርታ እንዳመጣቸው እኛም ደግሞ ቅዱሳንን ስበል ከኛ ጋር አስሩ እንላቸዋለን። በምን ድግምት? በጸሎት ነው አይደለም? በሱባኤ ነው? በጸበል በጥምቀት ነው አይደለም? በድጋም አጋንንትን በመጎተት ምሳበ ቅዱሳን ማናቸው? ቅዱሳን መላእክቶች፣ ቅዱሳን አባቶቻችን። እንዴት ነው ቅዱሳን በአጋንንት ተስበው የሚመጡት? ና ሰይጣን ሄዶ አስቡት፣ ቅዱሳን ጋር ሄዶ ተፈልጋቸዋል ውስጥ ይፈልጓቸዋል ብሎ ጠርቶ ሲያመጣቸው ምን አይነት ጅሎች ናቸው? ለነገሩ ተይዘው ነው አይደል? ተይዘው ነው። አሁን ምሳበ ቅዱሳን የሚባለውን ተጠቅሜ መጸለይ የነበረብኝ ነው። ከዛ ከመንፈሱ ጋር ዲል በማድረግበት ሰዓት ግን የሚገርመው ነገር አለ ሰውየው ሲናገር፣ ውዳሴ ማርያም፣ ቅዳሴ፣ ሌሎችንም ጸሎቶችን እንዳትጸልይ የሚል ቃል ኪዳን አልተገባባንም። እንዳትጸልይ አላለኝም። ምክንያቱም ምንም ስለማያቃጥለው ጸሎቱ ስለማይሰራ ነው ለማለት ፈልጎ ነው። አያችሁ፣ በጣም እኮ የሚገርም ነው። ይህ ሁሉ ኦርቶዶክስ ውስጥ ያለውን አሰራር እየሰደበ ነው። ምንድነው የሚባለው? በእናታችሁ ከአንቺ ብሶ ደግሞ የሚባል ነገር አለ። አሁን ኦርቶዶክስ እያለ እግዚአብሔርን በቀናነት አላገለገለውም፣ ቅዳሴውን በቀናነት አላገለገለም፣ በስርዓቱ አልሰገደም፣ አልጸለየም፣ ትክክለኛ ክርስቲያናት አልኖረም። ለደሞዝ ብቻ ነው ሲያገለግል የኖረው፣ ለነፍሱ አልኖረም። እዛ ሄዶ ደግሞ ጭራሽ አሰራሩን ይነቅፋል። ለምን ስትሉ እግዚአብሔር ዝምታው የእግዚአብሔር ዝምታው ልክ እንደ ዳጎን የሚባለው ጣዖት ፊት ለፊት የእግዚአብሔር ታቦት መታ ቁጭ አለች። ፍልስጤማውያን ተሸክመው ታቦቷን አምጥተው ዳጎን ፊት ለፊት ሲያስቀምጧት እግዚአብሔር አልሰራም፣ ዝም አለ። ግን ማነው የተሸከመው ታቦቱን? ፍልስጤማውያን። ራሳቸው እስራኤላውያን ታቦቷን ሲነኳት ተቃጥለው እጃቸው ተሰብሮ ተቀስፈው ፍልስጤማውያን ሲሸከሟት ግን ምንም አልሆነችም፣ ምንም አላረገችም። ለምን አልቀሰፈችም? ለምን? ኤሌክትሪክ አይደለችም። ታቦቷ ላይ ያለው የእግዚአብሔር መንፈስ ስለሆነ ምን ሰዓት መስራት እንዳለበት ያውቃላ። ይሄ ሰውዬ ግን ይሄን ማሰብ ያቃተው። ይሄ ሰውዬ ምን ነው ታውቃላችሁ? እግዚአብሔር ይሄ ሰውዬ በሚጠነቁልበት ሰዓትና ከዛ ደግሞ ሊቀድስ ቤተክርስቲያን ሲመጣ እግዚአብሔር ዝም ስላለው ጸሎቱ የማይሰራ መሰለው። ግን እግዚአብሔር የሚሰራበት ሰዓት አለ። ከዚህ በላይ መቀሰፍ አለ? በአደባባይ ወጥቶ እናት አባቱን ስም ጠርቶ ያስተማሩትን የኔታዎች ተናግሮ ከመዋረድ በላይ ምን ውርደት አለ? ይሄ እኮ ቅስፈት ማለት እሱ የሚመስለው ቅስፈት የሆነ አካሉ ተጣሞ እጁ እንደዚህ ብሎ ምናምን በረከት ማጣት እጅ መጣመም ነው። ከእግዚአብሔር ቤት መባረር ጸጋ መነጠቅ ነው። አላወቀውም። ለጊዜው ለዛሬ ፕሮቴስታንቶች ወስደውት ገንዘብ ሊሰጡት ወይም ሊመቸው ቆቡን አውልቆ ምናምን ሱፉን ገጥ አድርጎ ምናምን የሆነ ዘመናዊ ምናምን ፓስተር ሊሆን ይችላል። የሚለየው ግን እግዚአብሔር እጅ ፊት ስንቀርብ ነው። አያችሁ፣ ውዳሴ ማርያም ቅዳሴውን አጠቃላይ ጸሎቶቹን በሙሉ እንዳትጸልይ ብሎ ሰይጣኑ አልከለከለኝም። ጸሎቱ እሱን ስለማያቃጥለው ብሎ ነው የተረጎመው። ደግሜ ነው እየነገርኳቸው ያለሁት። ልክ ታቦቷ ለሊት ሁሉም ፍልስጤማውያን ወደ ቤታቸው ከተኙ በኋላ የእግዚአብሔር ታቦት ዳጎን የሚባለውን ጣዖት እንደሰባበረችው ሰዓቱን ጠብቃ የዋሆቹ እስራኤላውያን በተሸከሙት ሰዓት በቤተ መቅደስ ባለ ሰዓት ሕጉን ባለማክበራቸው ሲቀሰፉ የነበረው ኃይል ፍልስጤማውያን በእጃቸው ሲነኩት ልክ ታቦት አርጋችሁ ሰሩት። ታቦቱን ተሸክመው ከአፍኒንና ፊንሐስ ራስ ላይ የወደቀውን ታቦት አንስተው ይሄው የእስራኤላውያንን ታቦት በሙሉ ይዘን መተን ይሄው አምላካችን ፊት አስቀመጥናት ብለው እንደ ቀላል ዕቃ አምጥተው አስቀምጠዋታል። የዛን ሰዓት ለምን አልተቀሰፉም? ቀን ስላለው ጊዜ ስላለው እግዚአብሔር ልክ ሁሉ ነገር ጸጥ ካለ በኋላ መጀመሪያ ድንጋዩን ነው መስባበር የጀመረችው ታቦቷ። ከዛ ሲነጋስ ቁስልና እባጭ መጣባቸው፣ ወረርሽኝ በሽታ መጣባቸው፣ የአይጥ መንጋ መጣባቸው ይላል።
ይሄን ያደረገው ታቦቱ ነው እንመልስላቸው ብለው የታቦቱን ኃይል አወቁና መለሱ ይላል። አህዛብን የሚያስተምረው በምንድን ነው? በምልክት። ይሄ ሰውዬ ወይ አህዛብ አይደለ ወይ አገልጋይ አይደለ። በምን ያስተምረው እግዚአብሔር? በህልም ያስተምረው ነገር በአጠቃላይ ነፍሱን ላጋንንት ሸጧል። ለሰይጣን ፈርሟል፣ በደም ፈርሟል፣ ሰግዷል ለሰይጣን። እንዴት አርጎ ነው ውዳሴ ማርያም አፉ ላይ እሳት የሚሆንበት? ሰይጣን ገብቶ እመቤታችንን ጎሳ ልቤ ቃለ ሰናይ ብሎ ቅዳሴ በሚቀድስበት ሰዓት እውነት ያ ጎሳ ልቤ የሚለው ከሰውየው የሚወጣ ቃል ለኛ ነው እንጂ የሚጠቅመን ለራሱ ለሰውየው ይጠቅመው አይጠቅመው? ለምን? እዛ ጋር ሰግዷል ማንም ሳያየው። ስለዚህ ምንም ሊያደርገው አይችልም እሱ። ምናልባት እግዚአብሔር በጣም ከበዛበትና ቤተ መቅደስ ይገቡ ያውቃቸዋል እኮ አይደል? ዝም ነው የሚለው፣ ጸጥ ነው የሚለው። እጄ የተቆረጠው ነው አላየችው? ታቦቱ በእንስሳ ላይ ሆኖ ሲሄድ ይላል እስራኤላውያን በሙሴ ዘመን ሲሄድ ታቦቱ የሚወድቅ መስሎት መጥቶ ሊደግፈው ሲል እጁ ተቀሰፈችና ተቆርጣ ቀረች ይላል። ሊያውም አማኝ የሆነ ሰው እኮ ነው፣ የእስራኤላዊ ሕዝብ የሆነ ሰው ነው፣ ከካህናት ወገን የሆነ ሰው ነው። ግን ታቦት መንካት ስላልተፈቀደለት ነው የነካው። ሲነካ ተቀሰፈ ይላል። ይሄን ኃይል እግዚአብሔር የሚያወጣበትና የሚደብቅበት ሰዓት አለ። አያችሁ እንዴት እንደሚሳደቡ መናፍቃን። መርጌታው እዛ ሄዶ እንዴት እንደሚሳደብ አያችሁ። ውዳሴ ማርያምና ቅዳሴው አይሰራም ማለት የእግዚአብሔርን ትዕግስት የእግዚአብሔርን ዝምታ ለደሞዙ ብሎ እንደሚቀድስ ስለሚታወቅ ነው እግዚአብሔር ዝም ያለው። አቤት ከዚህ በኋላ የሚገጥመው ፈተና። ለጊዜው ለሆዱ ሊመቸው ይችል ይሆናል እንጂ ህይወቱ ምን ይሆን ይሄ ሰው? በስላሴ ስም ካህናት ክብር ያጡት ጺማቸውን ሙልጭ አርገው የተላጩለት ነው ብሏል አንዱ። ዘገረም استدقوا موازيا استدقوا النازيا مالتي ማቴ አያችሁ ቤተክርስቲያንን ሲሳደብ ድገሙልን እስቲ ድገሙልን ባኮትን አላቸው። በዚህ ልክ ናቸው ጠላትነታቸው፣ ክፉነታቸው። አያችሁ ውስጣቸው ያለው መንፈስ በዚህ ልክ ክፉ ነው። እስቲ ድገሙልን ባኮትን ድገሙልኝ። አሁን ያሉት ምንድነው አላቸው። ኦርቶዶክስ ውስጥ ያለው ጸሎት በሙሉ ሰይጣኑን አላቃጠለውም ብሎ ስለተናገረ ነው። አላቃጠለውም አለ እንጂ አያቃጠለውም አልተባለም። እንዴት እንደምንኖርኛ ስለምናውቀው ማለት ነው። ይነይሩ መምህር ናቴ ሕተ ስለዝነበረ አነ ምናልባት አበ ከይድ ከይን ባስ ዝኾነ ነገር ከይጎዳን ብዝል ትሕቶ ናቴ አነ አሓቲቶዮ። እሺ ትሒዘዮ ዝጸናሕኹ ልምምድ ቤተ ክርስቲያን ቅድስት ስለዝኾነት ናቴ አነ አሓቲቶዮ። ናቴ ሕቶ እንዲዩ ነይሩ መምህር ናቴ ሕተ ስለዝነበረ አነ ምናልባት አበ ከይድ ከይን ባስ ዝኾነ ነገር ከይጎዳን ብዝል ትሕቶ ናቴ አነ አሓቲቶዮ። እንዳንጣላ ከመንፈሱ ጋራ ጥያቄ ነው የጠየኩት። ህቶ ማለት ጥያቄ ማለት ነው ይመስለኛል። እና ጥያቄ ነው የጠየኩት እና ፈርቼ ነው የጠየኩት። እሺ ትሒዘዮ ዝጸናሕኹ ልምምድ ቤተ ክርስቲያን ቅድስት ስለዝኾነት ኣብኡ ዘለዉ ቅዱሳን ብምልኦም ቅዱስ ስፍራና ቅዱሳን ዝእከውሉ ብምሉኡ ስለዝኾነ ናብኡ እንድሕር ደኣ ኣትየ ወይ ንሱ ገዲፉን ንኸይኸይድ ወይም ደሞ ንሱ ድዩ ከቋርፆ ዘለኒ እንታይ ክገብረለኒ ለባዕለይ ዝሓተትክዎ ውዳሴ ማርያም ምድጋም፣ ቅዳሴ መቅዳስ፣ ኣብ ማህሌት ጠጠው ኢልካ ምሕዳር፣ ኣብ ቤተ ክርስቲያን ዘለዉ ኣገልግሎታት ብምልኦም ቶም ዘገልግሎም ዝነበርኩ ንኸገልግል እንታይ ፃባ ይኸውን ኢለ ሕቶ ቅሪበሉ ማለት እዩ። እንግዲህ ቅዳሴ ሳስቀድስ ስጸልይ ምንስል ሳገለግል ምንስል ይሄ የተዋረስኩት መንፈስ ይጣላኛል ወይ? እዛ ሲሄድ ሳገለግል ከኔ ጋራ ጸብ ይፈጠራል ብዬ ነው ጥያቄ የጠየኩት ነው የሚለው። አያችሁ ድገምልኝ ሲለው አሻሽሎ ነው ያቀረበው። ድገምልኝ ስላለው ያኛው ሰውዬ ማለት ነው ጋዜጠኛው ዩቲዩበሩ። ይሄ ደግሞ ሲደግሞ አሻሽሎ አመጣው። እኔ እዛ ሳገለግል ብዙ ቅዱሳን ብዙ መላእክት አሉ ተብሎ በልምምድ ነው የመጣው። ከልጅነት ጀምሮ በቤተ ክርስቲያን ውስጥ ቅዱሳን መላእክት፣ ቅዱሳን አባቶች፣ የእግዚአብሔር መንፈስ አለ ተብሎ ስለሚታሰብ ይሄን መንፈስ ተዋርሼ ወደ ቤተ መቅደስ ስገባ ይቀስፈኝ ይሆን ወይ? እግዚአብሔር ነው የሚቀስፈኝ ወይስ መንፈሱ ነው የሚጣላኝ ብዬ ነው የምጨነቀው የነበርኩት ነው የሚለው። አያችሁ እንዴት አድርጎ ቤተ ክርስቲያንን ለመሳደብ ጥረት እንደሚያደርጉ። ይሄን ነው ተንኮል አለበት የሚለው ራእይ ማን ነው ትንቢተ ዳንኤል ላይ ተንኮል ራእይ ትንቢተ ዳንኤል ምዕራፍ 8 ላይ ተንኮለኛ ነው ይላል። ቅዱሳንን ሰባበራቸው፣ ቀረጣጠማቸው ይላል። ግን ቀኑ ሲደርስ ደግሞ የልዑል ልጆች ደግሞ መንፈሱን መልሰው ደግሞ ይሰባብሩታል ይላል። ትንቢተ ዳንኤልን
ከምዕራፍ 7 ጀምሮ እስከ 12 ድረስ አንብቡት። ጉድ ነው የምትሰሙት ጉድ። እሺ ገርም በፍጹም እነዚህ ነገራት እዚህ አይከለከልን። አያችሁ በፍጹም ይሄ ነገር አይከለከልም፣ ችግር የለውም። ለዚህ ነው የድግምት መጽሐፍቶቻቸው ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚጀምረው። ጠልሰሞቻቸው ላይ አይታችኋል። ጠልሰም እንደዚህ አንድ የቆዳ እስቲ ብራና ዛጋለ የሆነ በቀደም ያመጣሁት ያስጣልኩት ልጅ አለ ውስጥ ጸሎት ክፍል አምጪልኝማ እና ጠልሰሙ ላይ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ነው የሚጀምረው። በስላሴ ስም ነው የሚጀምረው። ራቅ ስትሉ ግን ያጋንንቱ ስም ብዛቱ ለምን ሲባል እነዚህን መርጌቶች በዚህ ልክ ለማታለል የተደረገ ነገር ነው። ለማታለል የተጠቀለለ ነው። ይሄ የቤተ ክርስቲያን ውዳሴ ማርያም ነው። እንደዚህ በእንደዚህ ልክ ነው የሚሰሩት። ይሄ ብራና ነው። ይሄ ቤተ ክርስቲያን ነው። ታዲያ ይሄ አሁን የድሮ መጽሐፍ ስለሆነ የአባቶች መጽሐፍ ይመስላቸዋል። ይሄ ውድ ነገር በዚህ ዘመን ያለ ሰው እንደዚህ ነገር አይቶ ስለማያውቅ የተለየ ነገር የተጻፈበት ይመስል ደብተር ነው። በቃ ኖርማል ደብተር ነው። ልክ እኛ አሁን በዚህ ሰዓት ውዳሴ ማርያም ብለን ከገበያ እንደምንገዛው በጥንት ጊዜ የነበረው አባቶቻችን እስቲ እባክህ አንድ ውዳሴ ማርያም ጻፍልኝ ብለው በቃ በዚህ ጽፋሉ። ታዩ በቃ ችግር የለውም። አጉል ቦታ አስቀምጬው ሊሆን ይችላል እና ኖርማል ነው። ልክ ብራና ስታዩ አዲስ ነገር ያያችሁ መስሎ አይሰማችሁ። በቃ በቆዳ የተጻፈ ጽሑፍ ነው። ለዚህ ነው ትልቅ ክብደት ሰጥተውት በብራና የተጻፈ ሲባል ለየት ያለ ነገር ተደርጎ ታስቦ ነጮች ራሳቸው የተለየ ነገር ያገኙ መስሏቸው ወስደው መልክ ሲሆንባቸው ይጥሉታል፣ ያቃጥሉታል ይባላልና ለዚህ ነው የቅዱሳንን ስም የስላሴን ስም መጀመሪያ ይጽፋሉ፣ ከዛ ጠልሰሙ ያሳስታል ማለት ነው። ይሄም ሰው የሚናገረው ያንን ነው። አይከለክልም። የቅዱሳንን ስም ብጠራ ምን ብትል አይከለክልም። ዝም ብለህ እዛ ጋርም ሄደ መድገም ትችላለህ፣ እዚህ ጋር መተህ ደግሞ መቀደስ ትችላለህ ተባልኩ ነው የሚለው። አያችሁ ያሳሳቱት ሰዎች ያስተማሩት መርጌቶቹ ናቸው ወይም ደግሞ መምህራኖቹ ናቸው። 4 አይን 5 አይን የሚባሉት አወቅን የሚሉት ሰዎች ናቸው። ግን ከነሱ ተማርኩ ብሎ እየተናገረ እየመሰከረ ያለው ምንድነው? የእግዚአብሔርን ዝምታ እንደ ሞኝነት ወይም እንደ ኃይል እንደሌላት ሃይማኖት አድርጎ ነው የቆጠረው። ዝም የሚያለበትን የእግዚአብሔርን ኃይል እንዴ በሐዲስ ኪዳን ውስጥ ክርስቶስን መተው በጥፊ ሲመቱት፣ ሲኮረኩሙት፣ ምራቅ ሲተፉበት፣ እንደዛ ሲቸነክሩት ኃይል እያለው አይደል ዝም ያለው? ለምን? ሰዓት ስላለው። የሚያደርጉትን አያውቁምና ይቅር በላቸው። ኤሎሄ ኤሎሄ ላማ ሰበቅታኒ። ላማ ማለት ለምን ማለት ነው በዕብራይስጡ ወደ አማርኛ ሲመጣ። ለምን ተውከኝ አምላኬ ሆይ ብሎ አለ። ከዛስ ተጠማሁ አለ። እንደ ሰው ማለት ያለበትን አለ፣ እንደ አምላኩ ማድረግ ያለበትን አድርጓል። እንደ አምላክነቱ ኢየሱስ ክርስቶስ መያዝ ስለነበረበት ተያዘ። ኃይሉን ደብቆ እንዲያውም ምን ፈልጋችሁ መጣችሁ ሲላቸው ተፈንግለው ወደቁ አይደል የሚለው ዮሐንስ ወንጌል ላይ። ማን ልትይዙ መጣችሁ ሲላቸው ወደ ኋላ ወደቁ ነው የሚለው። ወደ ኋላ ወደቁ። ያ የጣለ አፍ ማን ፈልጋችሁ መጣችሁ ሲላቸው የጣላቸው ያ ኃይል ሲቸነከር ወይም ምራቅ ሲተፉበት ለምን ዝም አለ? ጊዜና ወቅት ስላለው። ይሄም ደብተራ እንደዚህ መናገሩን አትዩ። ህይወቱ ይሄኔ ሚዝረብል ነው፣ ዝብርቅርቅ ያለ ነው። ድራሹ አሁንም ለገንዘብ ነው። ምክንያቱም መጀመሪያ ኦርቶዶክስ የቀረባት ለገንዘብ ነው፣ ለጥቅማ ጥቅምና ለክብር ነው፣ ለንግድ ነው የቀረባት። አሁንም የሄደው ወደ ፕሮቴስታንት ለገንዘብ ነው። ስለዚህ እግዚአብሔር እንዴት እያንከራተተው እንደሆነ እሱና እግዚአብሔር ነው የሚያውቁት። መቅሰፍት ሲባል የሆነ መብረቅ ወርዶ መምታት ብቻ አይደለም። ህይወት ራሷ መቅሰፍት ምን እንደሆነ በደንብ አጋ በላይፍ ታጣጥማለች፣ ታሳያለች። እና ቤተክርስቲያንን በዚህ ልክ ለመሳደብ አፋቸውን ባይከፍቱ ጥሩ ነው ብዬ አስባለሁ። ለምን? እስራታቸውን እያጠበቁ ነው። እስራታቸውን እያጠበቁ ነው። ይቅር አይልምና አታስመርሩት የተባለው ይሄን ነው። የእግዚአብሔር መልአክ አይደለም እስራት እንዳይጸናባችሁ አታፊዙ ይላል ትንቢተ ኤርምያስ 28:20 ላይ 22 ላይ እስራት እንዳይጸናባችሁ አታፊዙ። ስለዚህ ይሄ ሰውዬ ከመውጣቱ እንደገና ደግሞ ሄዶ ደግሞ እስራቱን እያጠበቀ ነው። ጭራሽ የታሰረ ያ ሊፈታ የሚችለው ቋጠሮውን ጭራሽ እያጠበቀው ነው እየሄደ ያለው ማለት ነው። የእግዚአብሔርን ዝምታ እንደሌላ አድርጎ እሱ ያለበት ሃይማኖት ላይ እንዳለ አድርጎ ነው እያሰበ ያለው። አይደለም በኦሪቱ ታቦቷ በሐዲስ ኪዳንም ክርስቶስ ሐዋርያትም ማድረግ እየቻሉ ጸጥ ብለዋል። መቅሰፍ እየቻሉ እንዴ ምን አሉት? ነብዩ ኤልያስ
እሳት ከሰማይ ወርዳ እነዚህን 50ዎቹን ትብላ ሲል እኮ ከሰማይ ወርዶ እሳት በልቷል። ግን ደግሞ ነብዩ ኤልያስ አልተሳደደም? ተሳዷል፣ ሄዷል፣ ተሰዷል። ኤልዛቤል እያሳደረች ነው ብሎ ደግሞ ሸሽቷል እኮ። ግን ደግሞ ልክ ቃል ሲናገር ደግሞ ኃይል ይወጣ ነበር። ለምን? ቀንና ሰዓት ስላለው ነው። ሐዋርያት የሚናገሩ ነበር ይሁንበት ሲሉ። ቅዱስ ጳውሎስ ኤሊማስ የሚባል አንድ ጠንቋይ ላይ ሲረግመው አይደለ እንዴ ምድር ተከፍታ ያወጣችው ትል በትል የሆነው ንጉሱም ጭምር ገዥውም ጭምር። ግን እንደ ቅዱስ ጳውሎስም የተንገላታ የለም፣ የተሳደደ የለም። በቅርጫት በሳጠራ በግንብ ላይ እስካሾልኩት ድረስ እኮ ነው አይደለም እንዴ መጀመሪያ የነበረው። ሁሉ እግዚአብሔር ኃይል የሞላበት ሆኖ እያለ ግን እንደ ሰው የሚኖሩ ነበረ። ይፈራሉ፣ ይሸሻሉ፣ ይሄዳሉ። ከልክ ሲያልፍ ለማስተማር ግን ኃይላቸውን ደግሞ ይጠቀሙ ነበርና የእግዚአብሔርን ቤት እንደዛ ናት። ቅዱሳን ዝም ይላሉ፣ መላእክቶች ዝም ይላሉ። ግፍ ይፈጸምባት የነበረበት ዘመን እኮ አለ። ኃይል የሚሰጥበት የነበረበት ዘመን ደግሞ አለ። አሁን ያለንበት ትንቢት የሚፈጸምበት ሰዓት ላይ ነው ያለነው። በመጨረሻው ዘመን ቤተክርስቲያን ምን ፈተናና ምን መከራ እንደሚደርስባት ይታወቃል። ይህንን የእግዚአብሔርን ዝምታና ትንቢታት ሲፈጸሙ እንድናይ ብቻ የተፈቀደልን ይህንን ጊዜ ምንም ኃይል እንደሌላት አድርጎ መረዳት ቤተክርስቲያንን ውርደት ነው የራሱ። በጣም ነው የሚያሳዝነው። ሊቀጥለው ወይስ ይብቃል? እንዴት እንደተዋረሰ ሲናገር የነበረው ሲቀጥል ካላችሁ ይቀጥላለሁ። ለምን? ለአይምሯችሁም ስለምጠነቀቅ ነው። ይቀጥል ካላችሁ እቀጥላለሁ። ምንም ማድረግ አይቻልም። እሺ ቀጥል። ዘገርም እዩ። እስቲ ድገሙልና ፕሊስ። በቃ አነሲ ገሪም እንለው አቄ ካብ ተዋረስቲ ብሙሉኦም ተዋረስቲ በአስማት ብናይ ዲያብሎስ አሰራርሓ በመልክዕ ሳጥናኤል መልክዕ ዲያብሎስ ወዘተ ዝውሉ ዝተዋረሰ ዘበረ ብሙሉእ እቲ ናይ ውርሻ ኪዳን አስማቶም ብዙሕ ክኸውን ይኽእል፣ ውሕዳት ክኾኑ ይኽእሉ። ቶም ማሕበር ናይ እቲ እትዋረሶ ጉጅለ ናይ አጋንንት እምበር ኣብ መዋረሲኦም እቲ ኪዳን ሓደ እዩ። ብዘይካ ደም እውን ኪዳን ዝበሃል ነገር የለን። ኩሉ ክዋረስ ዝመፅእ መስዋዕቲ ሒዙ ደም ናይ ዝተፈላለዩ ክሳዕ ናይ ሰብ ደም ናይ ህፃናት ከይተረፈ ሒዙ ክቐርብ ይጥየቕ እዩ። አያችሁ፣ ሰይጣናቶቹ የፈለገ የተለያዩ ሊሆኑ ይችላሉ። ምንም አይነት ስራ እንዲሰሩ ለምንም አይነት ብቻ የተዋረሷቸው መናፍስቶች የሚጸሉትና ውስጥ ቃል ኪዳን የሚደረገውና መስዋዕት የሚቀርበው ደም ነው። የሰው ደም፣ የህፃናት ደም ሁሉ ይቀርባል። አይገርም? በቃ ተዋርሶ በደም ነው አለ። ሻል ሲል የሰው ደምና የህፃናት ደም ይቀርባል፣ የእንስሳት ደም ጭምር ነው። ያለ ደም ስርየት መስዋዕት የለም ነው የሚለው። ይገርም ነው። በጣም ነው የሚያሳፍረው በእውነት። ስጋው ደሙን በፈተተ እጃቸው ለሰይጣን ደግሞ ደም ያፈሳሉ። መስቀል በሚያሳልሙት እጃቸው ደግሞ ደም ያፈሳሉ። ኦ ማይ ጋድ! እግዚአብሔር አንዳንዴ መስማት ይከብዳል። በተግባር እኮ ሂደቱን ስታዩት እኮ ደብተራ ማለት ምን ማለት እንደሆነ የቃሉን ትርጉም ሳይሆን ድርጊታቸውን። የቃሉ ትርጉም ደብተራ በጣም መልክ ነው፣ በቃ ብርሃን ነው፣ መገለጥ ነው፣ ምናምን ነው፣ የእመቤታችን ስም ነው፣ ብዙ ትርጉም አለው። ግን የደብተራዎችን ተግባር ደግሞ እንዴት እንደሚሰሩ እግዚአብሔር አንድ ቀን በሰማይ ላይ እንደ ሲኒማ ፍንትው አድርጎ ደብተራዎች የሚሰሩትን ስራ ገበናቸውን ግልጥ አድርጎ ቢያሳየን ማለት ነው። በስመ አብ ከባቴ አበሳ እውነት ገበናን ሸፋኝ አምላክ ጉድ ነው። እቲ ቅዳሴ እቲ ውዳሴ ማርያም ግን ጸገም የለን። እቲ ማህሌት ታንስ ዝደልያ ዘሎ ሓንቲ ንስያ ውዳሴ ማርያም ቅዳሴ ቢባለው ግን ምንም ጸገማት ችግር ማለት ነው። ምንም ችግር የለውም። እሱን ብትደግምም ብትልም ሰይጣኑን አያቃጥለውም እያለ ነው። የለን ጸገም የለን። አው ሒዝካ ምቅዳስ ይከኣል እዩ። ምግልጋል በቲ ዘለካ ብሙሉእ ምግልጋል ይከኣል እዩ። ምንም ችግር የውልን። ካሊእ ዝኽልክሎ ነገር የለን። ማገልገል ትችላለህ፣ እንደፈለግከው ቤተክርስቲያን መመላለስ ትችላለህ። ምንም የሚከለክል ነገር የለም ነው የሚለው። በቃ የለም። ታዲያ እናንተ ስለተስላችሁ የሚደርስላችሁ የትኛው ሃይማኖት ውስጥ ሆናችሁ ነው? ጸበል ስትጠመቁ እያለ የሚጮኸው መንፈስ በየትኛው ሃይማኖት ውስጥ ሆናችሁ ነው? ለእናንተ የመጣ የእግዚአብሔር ኃይል ለእነዚህ ሰዎች ለምንድን ነው ኃይል ሆኖ ያልመጣው? ለምን አልቀሰፋቸውም? እናንተ ስትጠመቁ እኛ ስንጠመቅ፣ እኛ ስላችሁ እንግዲህ እናንተ ይሄን ትምህርት የምትከታተሉ
ይሄ ሁሉ ሰው ስለተስሎ ተጠምቆ አጋንንቱ ተሸኝቶለት ተምሮ በቅዱስ ቁርባን ህይወት አግኝቶ እየኖረ ምእመኑ አገልጋዮቹ የለም ምንም ነገር ውዳሴ ማርያም እየጸለየን ምን እያለን ገብተን ደግሞ እዛ ደግሞ ሄደን መስዋዕት እናቀርባለን እያለ ነው። ስለዚህ እግዚአብሔር የለም እያለ ነው ኦርቶዶክስ ውስጥ፣ እኛ ደግሞ አለ እያለን ነው። ስለዚህ እግዚአብሔር ለማን ያለው ማለት ነው? አቤት እድለኞች ነን በእውነት። የእግዚአብሔር መንፈስ በማን ላይ እንዳለው ማየት ትችላላችሁ። በሊልን ዚውን እንተሆነ ብዙሕ አፍልጦ አነ መጽሐፍ ቅዱስ ምንም ገንፂለ መጽሐፍ ቅዱስ ታይ ምዃኑ ስለዘይፈልጦ ዝነበርኩ ካሊእ ትምህርቲ ናይ ያሬዳዊ እንተዘይኮይኑ ስለ መጽሐፍ ቅዱስ ስለ ናይ ዓለም ምድሓን ዝፈልጦ ነገርም ብዝርዝር ኣይነበረን። ስለዝኾነ ድማ ኣነ ሰማችሁት? ስሙት ምግልጋል ይከኣል እዩ፣ ምንም ችግር የብልን፣ ካሊእ ዝኽልክሎ ነገር የለን። እዚ በሊልን ዚውን እንተኾነ ብዙሕ አፍልጦ አነ መጽሐፍ ቅዱስ ምንም ገንፂለ መጽሐፍ ቅዱስ ታይ ምዃኑ ስለዘይፈልጦ ዝነበርኩ ካሊእ ትምህርቲ ናይ ያሬዳዊ እንተዘይኮይኑ ስለ መጽሐፍ ቅዱስ ስለ ናይ ዓለም ምድሓን ዝፈልጦ ነገርም ብዝርዝር ኣይነበረን። ስለዝኾነ ድማ ኣነ ነዚ ምንም ኣይተማታእኹን እሺ ኢለ አያችሁ። መጽሐፍ ቅዱስ አልተማርኩም ከአብነት ትምህርት ቤት ከዜማው ካቋቋሙ ትምህርት ውጪ መጽሐፍ ቅዱስ ይሄ ነው ብሎ ያስተማረኝም የለም፣ ምንም አልተማርኩም። በሱ ቤት ምን እያለ ነው መሰላችሁ? በሱ ቤት እየዋሻ ያለው ውሸት ነው። እየዋሻ ያለው ማለት እውነት ሊሆን ይችላል፣ አዎ ያልተማረ ሊሆን ይችላል። ግን አሽሙሩና ተንኮላቸው ግን ቤተክርስቲያን ውስጥ መጽሐፍ ቅዱስ ትምህርት የሚሰጥ የለም። በቤተ ክህነትም ሆነ በአብነት ትምህርት ቤት ወይም ደግሞ በአጠቃላይ በቤተ ክርስቲያን ውስጥ ለካህናት ተብሎ የተዘጋጀ የመጽሐፍ ቅዱስ ትምህርት የለም። ያን ያስተማረኝ ሰው ስለሌለ ነው ወደ ጥንቆላ የገባሁት እያለ ነው። የሚገርማችሁ የኛን ሐሳብ የሚደግፍ ነው። አዎ ለዚህ ነው መጽሐፍ ቅዱስን ስለማታቅ እግዚአብሔርን ስለማታቅ ስለማትጾም ስለማትጸልይ ስለማትሰግድ ብዬ ደግሞ ጨምርልሃለሁ። ለዚህም ነው እዚህ አይነት አስማት ውስጥ የገባኸው። ከገጠር መጣህ፣ ከብቶችን ትተህ መጣህ፣ ከገጠር መጣህ፣ ከዛ ከእርሻው ከግብርናው መጣ፣ ከንባናቢነት ከአርብቶ አደርነት መጣ፣ ከዛ አብነት ትምህርት ቤት ገባ። ሌላ የምታውቀው ነገር የለም። አብነት ትምህርት ቤት ገባ ደግሞ በዚህ በኩል ሽምደዳው በዚህ በኩል ደግሞ ድግምቱን ጎን ለጎን ትማራለህ። ሌላ የምታውቀው ነገር የለም። አስኳላውን አታውቀው። አስኳላ ማለት የአብነት የዓለማዊ ትምህርቱን ማለት ነው ከ1 እስከ 12ኛ ክፍል ድረስ በቃ መጽሐፍ ቅዱስ እንዴት አድርጎ ያውቀዋል? ገጠር አይደለም አዲስ አበባ ሆነ እንኳን ገብቶ ኮርስ የሚማረው ወጣት አለ ኦርቶዶክስ ግን ትምህርቱ ሳይሰጥ ቀርቶ ነው አይደለም። ልማር ቢል መማር ይችላል። ቤተክርስቲያን የመጽሐፍ ቅዱስ ትምህርት ምንም እንደሌላት ለማስመሰል ያደረገውን ንግግር ሰማችሁት አይደል? በዚህ ልክ ቤተክርስቲያንን ለማዋረድ የሄዱበት ርቀት ግን ዋጋ ያስከፍላቸዋል። የሚገርማችሁ ግን የሚገርመው ስላልተማርኩኝ ነው እንደዚህ የሆንኩት የሚል ትምህርት ነው እያመጣ ያለው። እኛን እንዲያውም እያልን ያለ ነው እየተናገረ ያለው። በሱ ቤት ግን ምንድነው ቤተክርስቲያን ውስጥ መጽሐፍ ቅዱስ ትምህርት እየተሰጠ አይደለም፣ ይሄ ነው ጥንቆላው ነው የሚሰጠው የሚል ንግርት ነው እየተናገረ ያለው። ይሄ ከባድ ውርደት ነው። በራሱ አንደበት የተያዘበት ነው። ሳያውቀው የተናገረው ንግግር ነው። በጣም ያሳፍራል እውነት። ዝተዓዘዝኩ ገይረ ብድሕሪኡ ሰፊሕ ዝኾነ አገልግሎት ተውጊሁ ከገልግለኒ ዝዓዘዝክዎ ዘበለ ሙሉእ ክሰርሕ ምዃኑ ፈቃደኛ ኮይኑ ዝባህ ኢልዎ ተገሊጹ ኣብ መወዳእታ ብ12 በቶም ተሳኢሎም ዘለው ብተመን ያ ሊያገለግለኝ የተዋረስኩት መንፈስ ቦግ ብሎ ተገልጾ ሊታዘዘኝ ዝግጁ ሆነ። 12 ምስሎች ስዕሎች እንዲገለጽልኝ ካዘዝኩት ውስጥ በ3 ነው በ4 አይነት እንስሳ ሊገለጽልኝ ፈቀደልኝ። ተመን ማለት እባብ መሰለኝ። ገበል የሚባለው ዘንዶ ነው አይደል? ገበል ዘንዶ ነው። ተመን ደግሞ እባብ ነው። ካልተሳሳትኩኝ አቀያይሬ ከሆነ አስተካክሉኝ። አዟዟርኩት። ኢፍ ማለት ደግሞ ወፍ ነው። በዛ ግዝፍ ዝበለተላ ጉጓት ትባል። ጉጉት በጉጉት በወፍና በእባብ በሶስቱ ሊገለጽልኝ ፈቀደ። ከምኡ ብኸልቢ ዝመሳሰሉ ብ12 በቶም ተሳኢሎም ዘለው ሒዘዮም ዝኸድኩ ብኣቶም ተገሊጹ ሓደ ብሓደ ኣማሪፀ በቲ ዝምችወን ክእዝዞ አይገርም። ከ12ቱ መካከል በእያንዳንዱ በሚመቸኝ እንዲገለጽልኝ አዘዝኩት። በማዘው ነገር እንዲገለጽልኝ አዘዝኩት። ሸይጣኑን ቃል ተገባባን።
እሺ ነው የሚለኝ። ልክ አረብ ሀገር ያሉት እነ ሳላዲን የሚባል ተረት አይታችሁ ከሆነ ወንበር ሁን፣ ቤት ሁን፣ ሶፋ ሁን፣ የሚበላ የሚጠጣ ምግብ አምጣ ምናምን ያሉ ሲያዙት ጂኒው የሆነ አረንጓዴ ጂኒ አይታችኋል። በተረት ላይ የሚያቀርቡት አንድ ጠርሙስ ውስጥ ይገባል፣ ይሄዳል፣ ምናምን የፈለገውን ያደርግለታል፣ ይታዘዘዋል ሰይጣን። ያንን ነው እዚህ ጋር እየተናገረ ያለው። አልሰማችሁም? በተረት ላይ በአንዳንድ ሳላዲን ነው አይደል? ሳላዲን የሚባል ተረት ላይ ጂኒ ማለት አጋንንት ነው። በአረብኛ ነው ጀስ ይባል እንጂ በእኛ አጋንንት ነው። አጋንንት ያው ለውጥ የለውም። ያ ጂኒ ደግሞ በእነሱ በአረቦቹ ደግሞ እንደ ጓደኛ ነው የሚያዩት። ያዙታል፣ ይታዘዛቸዋል፣ ይቀጡታል ሁሉ። ግን ተቀጥቶላቸው ሳይሆን አጋንንት የሚቀጣ ሆኖ ሳይሆን ነፍሳቸው ከስጋቸው ከተላቀቀች በኋላ ሲኦል በደንብ ስለሚገናኙ ነው። አሁን እንደተጫወቱበት እነሱ ደግሞ በኋላ ይጮትባቸዋል በነፍሳቸው ላይ። ይሄም ሰውዬ በ12ቱ ምስሎች እንደፈለኩ ተጫውቼበት እንደፈለኩ አውርቼው እንደፈለኩ እንዲገለጥልኝ አዘዝኩት፣ እሺ ብሎ ታዘዘኝ ነው የሚሉት። ለጊዜው አያችሁ ሰይጣን ሲታዘዝ ተስማዕኒና ኪዳን ተአታቲና ኪዳን ተፋላሊና ማለት ተለያየን፣ ኪዳን ተገባብተን ከመንፈሱ ጋር ተለያየን ነው የሚለው። ሄደ ነው የሚለው። እሱ እዚሁ እኮ ነው ያለው፣ እሱ ውስጥ ነው ያለው እኮ። አይጅሎ ዘገርም እዩ። ንስኹም እንታይ ክገብሩ ኣለኹም ኢኹም ሓቲትኩሞ? ጠቅላላ ኣብዚ ውርሻ ዝበሃል ኣነ ዝኣዘዝክዎ ንሱ ዝኽእሎ ዘበለ ብሙሉ ቅተል እንተኢሎየ ይቀትል። ምን አሉት? ከዛ በኋላ ነው ያላቸው እሱ በሙሉ እኔ ያዘዝኩትን በሙሉ ያደርጋል፣ ግደል ስለው ይገላል። ንፋስ ኮይንካ ገልብጦ እንተኢሎየ ይገልብጥ። ንፋስ ሆነ ገልብጠው ካልኩት ቤቱን፣ ጣራውን፣ ቤቱን፣ እርሻውን፣ ማሳውን፣ እህሉን ይገለብጠዋል። ወሩ እንተኢሎየ ሓዊ የቃጽል። እሳት ሁንና አቃጥል ካልኩት እሳት ሆኖ ቤቱን ያቃጥላል። ብዝተፈላለየ በቃ ብዘለዎ ናይ ሰይጣን ክፍኣቱ ዝተሸፈነ ኣይኮነን። ክፍኣቱ ዘሎ ብሙሉኡ ዓቕሙ ፀንቂቁ ይሰርሕ። ሰይጣን በክፋት የሞላ ስለሆነ ባለው አቅም ለክፋቱ ይሰራል፣ ይተጋል፣ ያልኩትን በሙሉ ያረጋል ነው የሚለው። አሁን ከቅዱስ ሚካኤልና ከቅዱስ ገብርኤል ወይም ከመላእክት ይልቅ ከቅዱሳን መላእክት ይልቅ በሰይጣን እርግጠኛ ሆነ ማለት ነው። አያችሁ፣ ደብሩ ለምሳሌ ሚካኤል ቢሆን የነበረበት ደብር ምሳሌ ነው። ቅዱስ ሚካኤልን ና ብሎ ሲጠራው አይመጣለትም። ለምን? ቅዱስ ሚካኤል ምን ይፈልጋል? ጾም ጸሎት ይፈልጋል፣ ንጽህና ይፈልጋል፣ ለእግዚአብሔር መገዛትን ይፈልጋል፣ መታመን፣ ቅዱስ ቁርባን መቀበልን ይፈልጋል አይደል? ዝም ብሎ ግልጥ ይላል ቅዱስ ሚካኤል። ይሄንን ደግሞ ይሄ ሰውዬ ሊያደርግ አይችልም። ለምን? ለሆድ አምላኩ ነው፣ ክብራቸው በነውራቸው ነው። ስለዚህ ሰይጣንን እየበላ እየጠጣ ጠርቶት እንደፈለገ እየዘሞተ ጠርቶት እንዲሰራለት ነው የፈለገው። ስለዚህ ያውላችሁ ለስጋ ምቹ ሆኖ ነው ሰይጣን የሚመጣው። እንደፈለክ ኑር፣ ችግር የለው፣ እመጣለሁ፣ አገለግልሃለሁ ነው የሚለው። አያችሁ። ግን መላእክቶችንስ ቅዱሳን አላዘዙም? አዘዋል። ለምሳሌ ጻድቁ አባታችን አቡነ ተክለ ሃይማኖት ገና በ14 ዓመታቸው እኔ አንቱ አልኩኝ እንጂ 14 ዓመት የ14 ዓመት ትንሽዬ ልጅ ፍስሐ ጽዮን በነበረ ስማቸው ጊዜ ማለት ነው። ያ ፍስሐ ጽዮን ድቁና ተቀብሎ ከደብረ ብርሃን ወደ ሸዋ ሲመለሱ ከአባታቸው ከጸጋ ዘአብ ጋር ሲመለሱ እዚህ ሸዋ ላይ ሲደርሱ አንድ የሆነ ሰው ቤት ደረሱ ይላል። ምግብ ፈልገው ስለምን ተማሪያም ብለው ለመኑ። አቡነ ተክለ ሃይማኖት ገና ፍስሐ ጽዮን እያለ ወጣት ትንሽ ልጅ እያለ ማለት ነው። የዛን ሰዓት ያ ሰው አቡነ ተክለ ሃይማኖትንና አባታቸውን ጸጋ ዘአብን ሰደባቸው። ከዛ ሊቀ መላእክት ቅዱስ ሚካኤል ብሎ ጠሩ። ወዲያው መጣ። እዚህ ጋር ስታዩት ይሄ ደብተራ ሰውዬ ሰይጣንን ባዘዝኩት ይታዘዘኝ ነበር አሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ በቅድስና ሕይወት ውስጥ ሆኖ ደግሞ ሚካኤልን ጠርቶት ይመጣ ይታዘዝ ነበረ። እንዲያውም የገዳማውያን የመናኞችና የሰማዕታት ሁሉ አጽናኝና አረጋጊያቸው ማን ነው? ቅዱስ ሚካኤል። የሚገርማችሁ የትኛውም ገድል ውስጥ ብትገቡ ቅዱስ ሚካኤል ነው አረጋጊያቸው። ሊቀ መላእክት ቅዱስ ሚካኤል ሰራዊቶች አሉት፣ ብቻውን አይደለም። ባይዘው ሚካኤል ሲባል አንድ መልአክ ብቻ አይደለም። ሚካኤል የሚባሉ ሚሊየንስ አሉ። እርኩሱም ቅዱስም አሉ። ምክንያቱም ያኔ ዲያብሎስ ሲወድቅ ከሱ ተገንጥለው የወደቁም አሉ ከሁሉም መላእክቶች እና ወደ አላርዝምባችሁም። ሊቀ መላእክት ቅዱስ ሚካኤል ሲጠራ አቤት ብሎ መጥቶ የሚታዘዝ ከሆነ ይሄ ሰውዬ ሰደበኝ ብሎ ሲሉት ተክልዬ ያ ፍስሐ ጽዮን ወጣት ልጅ ትንሽ ልጅ የ14 ዓመት ልጅ ገና በዛ እድሜው እያለ ቅድስና ገና
እየጀመረ የነበረ ሰው እኮ ነው። አስቡት። ቅዱስ ሚካኤል ያንን ሰውዬ ብድግ አድርጎ አየር ላይ ገረፈው ይላል። አንጠልጥሎ ገረፈው። ይሄንን እንደ ተረት ያዩታል ዛሬ ላይ ሆኖ። ያኔ ኦርቶዶክስ እያለ ግን ይሄን ቢያነበው ቅዱስ ሚካኤል ለተክልዬ እንደዚህ ካገዛቸው እኔም ደግሞ ብጠራው እንደዚህ አድርጎ ይገርፍልኛል ብሎ ለምን አላሰበም? አያውቀውም? ይሄን ታሪክ ተምረዋል። ኧረ በጣም ብዙ ቦታ ላይ መላእክቶች ተጠርተው አገልግለዋል። ከእስር ቤት ሲያስፈቱ ነበር። የሐዋርያት ሥራ ላይ ሲያገለግሉ ነው የምናውቃቸው። ቁጭ ብለው ሲመለኩ አልናቸውም። እኛ መላእክቶች ሲታዘዙ ነው የምናውቃቸው። ምን ይፈልጋሉ? ንጽህና፣ ቅድስና፣ ለእግዚአብሔር መታመን። ይሄንን ደግሞ ማድረግ የሚችል አገልጋይ የለም። ስለዚህ ወደሚቀናቸው ነው የሄዱት። ያው ወደ ራሳቸው ወደ ዘራቸው ነው የሄዱት ማለት ነው። በቆባቸው የካህናት ዘር፣ በልብሳቸው የካህናት ዘር፣ በልባቸውና በስጋቸው በአመለካከታቸው ደግሞ የማን ዘር እንደሆኑ ራሳቸውን ገለጹ ማለት ነው። ስለዚህ መላእክቶች ይታዘዙ ነበር። እባክህን ቅዱስ ሚካኤል በቃ ይበቃዋል ይሄ ሰውዬ ብሎ አባታችን እስኪለምኑ ድረስ። ከዛ ያ ሰውዬ ወደቀ። ምን ሆነ ነው ሲባል የሆነ መልአክ አንጠልጥሎ እየገረፈ ነበር ያለው። ከዛ የሰውየው የተሳዳቢው ሰውዬ ልጁ አካል ጉዳተኛ ነበረች፣ የታመመች ነበረች፣ ተፈወሰች ይላል። ገና በ14 ዓመታቸው የማገልገል የመፈወስ መላእክትን ጠርቶ የማዘዝ ስልጣን ሁሉ ነበራቸው። አረ በጣም ብዙ ስንክሳር ውስጥ ብትገቡ በአባኖቭን ብታዩት መላእክትን ጠርቶ የማዘዝ ሁሉ ስልጣን ነበራቸው። በጣም ብዙ ቅዱሳን ተውት ሕፃንነት የሚለውን ትልቅ ከሆኑ በኋላ ቅዱስ ሚካኤል በዚህ ቦታ ወደ በረሃ ሊሄድ ነውና ተከተለኝ ሲሉ ይከተላል። መልካ ሚካኤልን መድገም ብቻ ነው። በቃ ያን ስትጸልዩት ይመጣል። አንበሳውም እንዲገዛ ነብሩም እንዲገዛላቸው አድርጎ በምድር ላይ ንጉስ አድርጓቸው ስልጣን እንዲኖራቸው አድርጎ ይቺ ምድር ሲሰናበቱ ደግሞ ቃል ኪዳን ተሰጥቷቸው እንደሚሰናበታሉ። ይሄን ህይወት መኖር ለምን አልቻሉም ሲባል የዚህ ህይወት ዘር አይደሉም። የዚህ ህይወት ዘር አይደሉም። ጠምጥመው የቤተ ክርስቲያን አገልጋይ ለመምሰል የአባቶቻችን ዘር ለመምሰል ይሞክራሉ። እኔ ካህን ዘር ነኝ ይላሉ። የትኛው ካህን ዘር እንደሆኑ ግን በተግባራቸው ስራቸው ይመሰክርባቸዋል። በቃ ይሄ ነው። የሚገርም ነው በጣም ዘገርም። ስለዚህ ካፍቶም ናሁ መላእክት ዝበሃሉ ሓደ ድዩሱ ሓለቃ እዩ ካብቶም ናሁ መላእክት ዝበሃሉ ዘለዉ ሹም ናይቲ ማሕበር ይመስለኒ እዚ ብዝበለፀ ግን ዝርዝር ናይ 72 ነውኦ ኣሎ። ንመጀመርያ ግዜ እዚ ተገሊፁ እቲ ዋና ሓለቃ ዝበሃል እዩ። ናሁ መላእክት የሚባለው ነው አሁን ከእርሶ ጋር የነበረው ነው የሚላቸው የሚለው አንቱ ልበለው እንዴ ደግሞ ይሄንን እና አው ነው የሚለው ከ72ቱ መላእክቶች መካከል አንዱ ናሁ መላእክት የሚባለው ሰይጣን ነው። እሱ ነው አብሮኝ ያለው ነው የሚለው። ኣብ ካልኦት እዚ ተዋሪስኩም ውዳሴ ማርያም ክትደግሙ ከለኹም ማህሌት ክትቆሙ ከለኹም ቅዳሴ ገለ ሁሉ ምእታው ይካል ይጸገም የለን። ይኸውላችሁ አያችሁ ደግሞ ሲጠይቀው ማህሌት ስትገቡ ቅዳሴ ስትገቡ ይሄን እየጸለያችሁ ምናምን አጋንንቱንም እየተዋረሳችሁ መግባት ትችላላችሁ ቤተ መቅደስ ምንም አይላችሁም ማለት ነው ይለዋል። ደገመው። በጣም ትንግርት ሆኖበታል፣ ገርሞታል። በጣም ይገርማል። ካሊ ጸገም የለን። እዚ ነገር እዚ ዝገበር ኩሉ በ9 ዓመተ ምህረት ነይሩ። ብድሕሪኡ ንሱ ጥራሕ ሒዘ ካልኦት ተስማት እናለቃቀምኩ እናፀሓፍኩ ብዙሕ ምቹው አይኮንን። ንሳቶም ስር ወዲ ስር እናቋዓትካ ስለዝኾኑ በ90ዎቹ ዓመተ ምህረት 90 መሰለኝ አይደል? በ90ዎቹ ዓመተ ምህረት አካባቢ ነበር ይሄ አስማት ድግምቱንም ምኑን መተቱን ኮተቱንም እየለቃቀምኩኝ ምኑን ስኖር ቆየሁኝና ያ ነገር ሊዘልቅልኝ አልቻለም ነው የሚለው። በነገራችን ላይ አፍኒንና ፊናስ የሚባሉ የካህኑ ልጆች የኤሊ ካህኑ ኤሊ መጽሐፈ ሳሙኤል ላይ ማለት ነው የካህኑ ኤሊ ልጆች አፍኒንና ፊናስ የሚባሉ ካህናቶች ሁለቱን ታቦተ ጽዮን ተሸክመው ነበር። ግን እነዚህ ካህኑ ኤሊ ልጆች ምን አይነት ባህሪ ነበራቸው? ወደ ቤተ መቅደስ የሚመጡትን ሴቶች በዝሙት የሚወድቁ ታቦተ ጽዮን ባለችበት ቦታ ላይ ከጀርባ ከድንኳኑ ጀርባ ሴቶችን ይገናኙ ነበር ይላል። ታቦተ ጽዮን ኃይል የላትም ነበር የዛን ሰዓት። እነዚህ ሁለት ሰዎች አፍኒንና ፊናስ የሚባሉ ካህናት የካህኑ ኤሊ ልጆች ካህናት ዲያቆናት እዛ ያገለግሉ የነበሩት እነዚህ ሰዎች ግን ሴቶችን ምን ያደርጉና ያማግጡ ነበር፣ ሴቶችን ያሽኮረምሙ ነበር አይደል እንዴ? ታዲያ ታቦተ ጽዮን ኃይል የላትም ነበር ማለት ነው። የሰው ልጅ ኃጢአት እኮ ከታቦት ጋር መነጻጸር የለበትም እኮ። አሁን ምንድን ያላቸው የጠየቃቸው የሰውዬ
ውዳሴ ማርያም ቅዳሴ ማርያም እየደገማችሁ እየጸለያችሁ እዛ ጋርም ድግምት እየደገማችሁ ቤተ መቅደስ ገብታችሁ ትቀድሱ ነበረ። አዎ ይቻል ነበር አሉ። አፊኒንና ፊንሐስ ናቸው እኚህ ሰውዬ። ግን ቀን ስለነበረው ጦርነት ተነሳ ተባለ። ታቦተ ጽዮን ይዘን ሄደን ደግሞ እንዋጋለን ሲሉ ተው፣ እግዚአብሔር ከእናንተ ጋር አይደለሁም፣ ኃይሌ ከእናንተ ጋር አይደለም፣ እንዳትወጡ ብሏል እየተባሉ እየተነገራቸው አይ እናሸንፋለን ታቦቱን ይዘን ወተን እንዋጋለን ሲሉ ሁለቱ ዝሙት ይፈጽሙ የነበሩት ወንድማማቾች ካህናት ሴቶችን ብቻ ማማገጥ ብቻ መሰላችሁ? በቅዱስ ቁርባኑ ላይ ያላግጡ ነበረ። ቅዱስ ቁርባን ማለት ምን ማለት መሰላችሁ? በወቅቱ የነበረው ቅዱስ ቁርባን ስለ ሰዎች ኃጢአት የሚሰዉ እንስሳቶች ነበሩ አይደል እንዴ? ከብት፣ ጥጃዎች፣ በጎች ምናምን ይሰዉ ነበረ። የነዛን ስጋ ገና እየተቀቀለ ለካህናት ለመስዋዕት ሳይቀርብ ሳይዘጋጅ በፊት እጃቸውን እየከተቱ ቅዱስ ቁርባኑን ያረክሱት ነበር እየበሉ ዝም ብለው አይ ማከታው እያለ ለመስዋዕት የቀረበውን ያረክሱት ነበረ ይላል። ከዚህ ሰውዬ በምን ተለዩ? እኚህ ሰውዬ ደግሞ ከአፊኒና ከፊንሐስ በምን ተለዩ? ታዲያ በዛ ሰዓት ታቦተ ጽዮን ስራ አልሰራችም? ዳጎን ቤት ገብታ ቅድም እንዳልኳችሁ ከዚህ ሁሉ በኋላ እኮ ነው ኃይል የነበራት። ለምን እነዚህ እዛው ቤተ መቅደስ አካባቢ ያልቀሰፈቻቸው ሁለቱን ካህናት? ያቀደችላቸው ነገር ስለነበረ። እግዚአብሔርም ይላል አፊኒና ፊንሐስ ቤተ መቅደሱን ስላረከሱ፣ ካህኑ ኤሊም ልጆቹን ስላልተቆጣ፣ ልጆቹን ስላላረመ በጦርነት መካከል ፊት ለፊት ታቦቱን ተሸክመው ፊት ለፊት እንዲሄዱ ከዛ በቀስት ተወግተው ልባቸውን ተወግተው እንዲሞቱ ተደረገ ይላል። እግዚአብሔር ሲበቀል እንደዚህ ነው። ታቦቱን ተሸክመዋል። ሁለት ወንድማማቾች ታቦት ተሸክመዋል። ከዛ ቀስት ሲወረወር ከፍልስጤማውያን ሁለቱም ወንድማማቾች ደረታቸው ላይ ጦሩ ተሰካ ይላል። ታቦቷም ወደቀች፣ እነሱም ወደቁ። እግዚአብሔር ወደቀ ማለት ነው አይደለም። ታቦቷ ስትወድቅ ማን አነሳት? ፍልስጤማውያን መጥተው አነሷት። ለምን? እስራኤላውያን ሸሽተዋላ። በታቦቱ አምነው ነበር የመጡት። ታቦቱን አምነውበት ነበር የመጡት። ታቦት የተሸከሙት ከወደቁማ እግዚአብሔር እውነትም ከኛ ጋር አይደለም ብለው ጥለው ሲሄዱ ሁለቱ ወንድማማቾች ሞተዋል። ከዛስ ታቦቱን ተሸክመው የሄዱት ማን ናቸው? አህዛቦች፣ እግዚአብሔርን የማያመልኩ ሰይጣንን የሚያመልኩ ተራ የሆኑ ሰዎች ታቦቱን ተሸክመው ወሰዱት ይላል። ደጋግሜ ይችል የምናገረው ለመሰላችሁ ኃይል የሌለው መስሏቸው ፍልስጤማውያን ተሸክመው ሄዱ። የእግዚአብሔር ሕዝቦች ደግሞ ኃይል እንዳለው አምነው መጥተው እግዚአብሔር ኃይሉን ደበቀ። ቀን ስላለው አፊኒና ፊንሐስ ሞቱ። ታቦቱን ተሸክመውት ለምን አልተቀሰፉም? ላዩ ላይ ለምን የሆነ ጨረር መጥቶ ምናምን እንደዚህ እንዴት ትሸከሙኛላችሁ ዘማዊ ሆናችሁ ምናምን አላላቸውም። ለምን? ከታቦቱ ኃይል መውጣት አይጠበቅበትም። እግዚአብሔር ሊቀስፍ ከፈለገ ከሰማይ መብረቅ አያወርድም። አጠገባችን ባለው ነገር የሚቀጣል። ያው ፊት ለፊት በተወረወረው ፍላጻ በዛ ቀስት ሞቱ፣ ተነደፉ። በቃ እና ቀን አለው። ይሄም ሰውዬ ልክ እንደዛ ነው። ቀን አለው። ታቦቱ ጋር ተጠግቼ ቀድስ ነበረ፣ ከመሐሌት እንቆም ነበር፣ እናገለግል ነበር አለ። ቀን ስላለው ነው። ይሄው ቀን ኖሮት ወጣህ እኮ አስወጣህ እኮ እግዚአብሔር አባረረህ፣ ከቤቱ አራቀህ። የገማ የሸተተ ስለሆነ ለቦታው ማንነት ለሰይጣን የተንበረከከ የሰገደ በእግዚአብሔር አይን ሲታይ ግምት ያለ ስጋና ነፍስ ስለሆነ ያለው ምንም እንኳን የፍቅር አምላክ ቢሆንም ለቦታው ግን የማይመጠን ስለሆነ ማንነት አባረረህ። ስለዚህ እግዚአብሔር ቀን አለው፣ ቀን አለው። የሚገርም ነው። ብዙሕ ኣይደለኽዎምን ዝተወሰኑ ግን ነይሮምን ምስኣቶም ከምኡ እናገበርኩ እናሰራሕኹ ኣብ ኣገልግሎተይ ክሳዕ እቲ ካልኣይ ውርሻ ዝዋረስ ናይ 2006 ንሱ ጥራሕ ሒዘ እናሰራሕኹ እናገልገልኩ ቤተክርስትያነይ ፀኒሐ እየ። ሁለተኛ ውርሻ ለመዋረስ እየጣርኩኝ እንደገናም ደግሞ ቤተክርስቲያን እያገለገልኩኝ ትንሽ ቆየሁኝ ነው የሚሉት። ቤተክርስቲያን ከተገልግሉ ጸገም የለን ጸገም የለን ነው። ዋላ ቅዳሴ ተአቱ አጋጣም ኮይኑ አሁን ነው እንግዲህ አሁን ያልኩ እግዚአብሔር ቀሰፈው ምለው ሄድን ናቸው። አሁን ብዙ ሰው የሚመስለው መቅሰፍት የሚመስላችሁ በበሽታ መውደቅ መመታት ምናምን ብቻ አይደለም። ወይ ደግሞ የሆነ አካል ጉዳተኛ ሆኖ ተሰናክሎ ብሎ የሚወድቅ መብረቅ ኖሮ አይደለም። በሂደት በላይፍ በህይወት ያስታውቃል። ራሱ ከቤቱ ሲያሻሻችሁ መቅሰፍት ነው። ምን አላቸው መሰላችሁ? አሁንም እየደጋገመ እንደዛ ሆናችሁ ትቀድሳላችሁ፣ አጋንንት እያመለካችሁ ትገቡ ነበረ ይላል። ደጋግሞ ያረጋግጣል። አዎ ጸገም የለን እያሉ ነበረ፣ ችግር የለውም እያሉ ነበረ።
እንደዛ ከተዋረሱ በኋላ ገብተው ይቀድሱ ነበር ወይ? ቅዳሴ የምትለዋን ሐሳብ ልክ ሲያነሳ የመለሱትን መልስ ስሙ። አሴ አነ ተነገራት ንስምስ ጀመርኩዎ ንክልተ ነገር ሪኤ ገዲፎዮ ንክልተ ነገር እታ ሓደ ኣብ መቃብር ዘለው ከእገሌ ከአየር እገሌ ከዱር እገሌ ከመቃብር ዝብል ነገር ምስ ረኸብኩ ኣብቲ ቤተ ክርስቲያን ባዕለፍቲ ቤተ መቅደስ ዘገልግሎ ለኻብ መቃብር ወፂ ምግላጽ ምስ ጀመረ በቃ ኢለነ ተቅዳሴ ባዕሉ እንደገና ባዕሉ ኪዳን ካአትወልይ እንተለው እንታይ ዳ ኮይኑ ዳ አዚ ኢለ አቅሊሎ ዮ ቅዳሴ አያችሁ። በሁለት ነገር ምክንያት ቅዳሴ መቀደስ ተውኩኝ። አንደኛ ከመቃብር እገሌ የምትባል ከዚህ የምትባል መንፈስ ናብዬ ጠርቸው መጥቶ ላይ ገብቶ ከኔ ውስጥ ገብቶ ቤተ መቅደስም ቤተልሔም ምዛም ስገባ አብሮኝ ከኔ ጋር ምጸልይ የሚቀድስ ምናምን ከሆነ አቀለልኩት ቅዳሴውን። ና ከኔ ጋር ብየው ና አሃቤ ብያስ ግብቸው ማለት ነው። ሁሌ ምን አነገራለሁ አይደል? ና አሃቤ ብሎ ይጠሩታል አላልኩም? ከመቃብር ከምናምን ካየር ያላችሁ መናፍስት ኑ ብዬ ጠርቻቸው ከኔ ጋር ሆነው ተዋርሻቸው አብረውኝ ሆነው ቤተ መቅደስ ስገባ ምንም ካላሉኝ ስቀድስ ምንም ካላሉኝ ቅዳሴ ምንም አያረጋቸውም ማለት ነው ብዬ አቀለልኩት ቅዳሴ ሆነ። አፊንና ፊናስ ማለት ይሄ ነው። ጊያዝ ማለት ይሄ ነው። ነብይነት ስልጣን ካለው ጸጋና ኃይል ካለው ከነብዩ ከኤልሳ ጋር አብሮ ሲያገለግል የነበረ ጊያዝ የሚባል ሰንበት ተማሪ ዲያቆን ደቀ መዝሙር ነበር። አጋዡ ረዳቱ ግን እንደ አባቱ አልሆነም። እንደ ነብዩ ኤልሳ አልሆነም። ነብዩ ኤልሳ በኃይል ሆኖ ጸሎተ ስሉስ ቅዱስ ላይ ያለውን ያህል ከፈለገ ደግሞ አጋንንት ሰራዊትን ይመለከታል። የጦር ሰራዊቶችን መላእክቶችን ያያል። ብዙ ነገር ተአምራት ይሰራል። ከነብዩ ኤልሳ ጋር ያለው ጊያዝ ግን ምንም ማየት አይችልም። ለምን? ለሆዱ ነበር የሚከተለው። ወጥ አብስል ሲለው ወጥ አበስላል፣ ወጥ ስራ ሲለው እንጀራ ጋግር ሲለው፣ አብሮት ልብስ ጠብ ሲለው ና ይሄን ከዘራምጣ ይሄን ሲላላክ ሲልከው ይላላካል። ግን ሲጸልይ ግን አብሮት አይጸልይም። አያችሁ፣ ነብዩ ኤልሳ ሲጸልይ ጊያዝ እንደማይጸልይ ማሳያው ምንድነው? መንፈሳዊ ኃይል የለውም። እንዲያውም አንዲት መበለት ሴት ልጇ ሞተባት። ራሱ ነብዩ ኤልሳ ነበር የሰጣት ልጅ። እቺ ሴት ታገለግለናለች፣ ብዙ ነገር ታገለግለን፣ ምን እናርግላት ሲለው እስቲ ሄጄ ልጠይቃት ብሎ ሲል ልጅ የላትም ሲለው ልጅ ሰጣት። እግዚአብሔር በዚህ በነብዩ ኤልሳ ምክንያት ልጅ ሰጣት። ቤት ሰጠችን፣ ምን ጸልይበት ቤት ይሄውኑ ቤቴ ጸልዩ ብላ ጠራችን። እሷ ግን ልጅ የላትም። ስለዚህ እግዚአብሔር ሆይ ልጅ ስጣት፣ ነይ በሚቀጥለው ዓመት ልጅ ትወልጃለሽ አላት። የእግዚአብሔር ሰው እንዳትዋሸኝ አለችው። እውነት ትወልጃለሽ አላት። ወለደች። ልጇ አደገ። ያ ነብዩ ዮናስ ነው ይባላል በመጽሐፍ ቅዱስ። ትንቢተ ዮናስ ማለት የሱ ነው። ነብዩ ዮናስ ነው ይባላል። በኋላ አድጎ ነብዩ ዮናስ የሆነው እሱ ነው። ነነዌን ንስሐ ግቡ የሰበከው ማለት ያ ሕፃን ልጅ እና አድጎ 12 ዓመት ሲሆነው አባቱ ጋር እርሻ ቆይቶ ሲመለስ ራሴን አለና ወዲያው ተኛና ሞተ። ራሴን ብሎ ከዛ ሮጣ መጣች። የእግዚአብሔር ሰው ሆይ ልጅ እግዚአብሔር ይሰጥሻል ብለህ ነበር፣ ሰጠኝ። አይሞትም ብለህ ነበር፣ ሞተ ልጅ። ምን አርግህ ነው? ካንተ ጋር ምን አለኝ አለችው። ካንተ ጋር ምን አለኝ ማለት ምን አጥፍቼ ነው? ቤቴን ሰጠው ጸልይበት ብዬ እንደፈለክ እንድትኖር ለምን ነው እንደዚህ ልጅ የሚሞትብኝ አለችው። ጊያዝ አለው አቤት። እንካ ይሄንን በትር ይዘህ ሄዳለሁና ዱላ በትር ታውቃላችሁ አይደል? በትር ዱላ ይሄን ይዘህ ሄድና ልጁ ላይ ያሳርፍበታል። ከዛ ሂድና እንትን አለበት ጸልይበት፣ ልጁ ላይ ያሳርፍበታል። ጊያዝ መጣ፣ ጸለየበት፣ በትሩን አሳረፈበት። ምንም የለም፣ ልጁ አልተነሳም። ለምን? እውነት ጊያዝ ኃይል እንደሌለው ሊያሳየን ነው እግዚአብሔር ወይስ ነብዩ ኤልሳ እርግጠኛ ሆኖበት ነበር? አይ አንተ ቀሽም ብሎት ነበር የዛን ጊዜ። ኃይል ካለው ቅዱሳን ጋር ተቀምጠው ምንም ኃይል የሌላቸው ሰዎች አሉ ማለት ነው። ከታቦት ጋር ተቀምጠውም በውስጣቸው ግን ምንም አይነት ነገር የለም። ለሆዳቸው ብቻ ቤተክርስቲያን የሚያገለግሉ ሰዎች ነበሩ ማለት ነው። ነብዩ ኤልሳ ግን ራሱ መጥቶ ምን አረገ? ሕፃኑን መሬት ላይ አስተኛውና እጁን በእጁ ራሱን በራሱ እግሩን በእግሩ ሆዱን በሆዱ አድርጎ ሕፃኑ ላይ ተኛበት። እግዚአብሔር ሆይ የዚህ ሕፃን ልጅ ነፍስ መልስ ብሎ ጸለየበት። ራዩ ላይ ተኝቶ እኮ ነው። እንዲህ አይነት ጸሎት አይታችሁ ታውቃላችሁ? የትኛው የነቢያት ጸሎት ላይ ነው ይሄን አይታችሁት የምታውቁት? ነብዩ ኤልሳ ግን ይሄን ማድረግ አደረገ። ልጁ ላይ ተኛበት፣ ነፍሱም ወደ ስጋው ተመለሰች፣ ከተኛበትም ተነሳ።
አሁን የነብዩ ኤልሳ ነፍስ ነው ለሕፃኑ የተሰጠው አይደለም። የራሱ ነፍስ ነች የተመለሰችው። ግን ከኃይል ጋር ከቅድስና ጋር ስለሆነ ለነብዩ ዮናስ የተሰጠው ያ ሕፃን ልጅ አድጎ ነብይ ሆነ። የማን ስልጣን ነው ግን ለዚህ ሕፃን ልጅ የተሰጠው? ጊያዝ ሊያገኘው የሚገባ ስልጣን ነበረ። በአንድ ቤተክርስቲያን ውስጥም ታቦቱ ለአንዱ ቅድስና ይሰጠዋል፣ ለአንዱ ደግሞ እንደዚህ አይነት ለእንደዚህ ከንቱ ያባረዋል፣ ከቤተክርስቲያን ያርቀዋል። ምን አለ? ቅዳሴ ቀድሼ የማላቀው ቅዳሴውን ንቄው ነው። ኑ ከኔ ጋር እንስራ ብዬ የሳብኳቸው አጋንንቶች በሙሉ ከኔ ጋር ሆነው ቤተ መቅደስ ስገባ አብሮኝ ይገቡ ስለነበረ ነው አለ። ስንክሳር ላይ ደግሞ ስንሰማ ምን ይላል? አንድ ቄስ ሊቀድስ ወደ ቤተክርስቲያን ሲመጣ እላዩ ላይ ያሉት አጋንንቶች በር ላይ ሆነው ይጠብቁታል። ደጅ ላይ መግባት አይችሉም። ከዛ ቀድሶ ከጨረሰ በኋላ ሲወጣ ደግሞ እንደ ንብ ይሰፍሩበትና እንደገና ወደ ቤቱ ሲሄድ ደግሞ እነዛው መናፍስቶች ደግሞ ኃጢአት ያሰሩታል። ይሄንን ብዙ መምህራን ሲያስተምሩ ሰምተናል፣ በስንክሳርም አንብበናል። ስለዚህ እንዲህ ነው ጨዋታው። አያችሁ፣ ሰውየው ቅዳሴ ናቅኩት አለ። ኑ ብዬ ጠርቻቸው መናፍስቶቹ አብረውኝ እየሰሩ ቅዳሴም ገብቼ ሳስቀድስ አልተቀሰፍኩም ማለት። ስለዚህ እሱ የሚጠብቀው ምንድነው? የሆነ መብረቅ እንዲወርድበት ነበረ። የሆነ ነገር መጥቶ ለምን እንደዚህ ታደርጋለህ? አንተ ጠንቋይ አይደለህ? አንተ እንዴት ተዋርሰህ እንዲባል ነበር የፈለገው ማለት ነው። ያው ቀኑን ጠብቆ ተባረረ። ስለዚህ ከዚህ በላይ መቅሰፍት አለ? ሁለተኛውን ደግሞ ስሙ። ቅዳሴ ገብቼ ቀድሼ አላቅም ያለበት ምክንያቱም ምቃቱ አይተራአየንን ዳርጋት ዝነበረን ክብርውን ቀኒሱ ምስ ጫማይ ምእታው በሊዕ ምእታው ዘይኮነ ነገራት ብቻ። ከዛ በኋላ ለቤተ መቅደሱ ያለኝ ፍቅርና አክብሮት ቀነሰ። በልቼ መግባት ከነጫማይ መግባት ጀመርኩ። ታዲያ መቅሰፍት እኮ ይሄ ነው። እግዚአብሔርን መዳፈር እኮ ነው መቅሰፍት አይደል እንዴ? ሩብ ጉዳይ ለመቀሰፍ ሩብ ጉዳይ ለመባረር እኮ ነው ይሄ። በቃ ጥቂት ጉዳይ 10 ጉዳይ 5 ጉዳይ አፍንጫ ድመት ምንድነው የሚባለው? አይጥ በአፍንጫ በድመት አፍንጫ ትጮታለች እንደሚባለው አይደል? እንደዚህ አይነት ነገር ነው የሆነው። ዝም ምስላለ አንበሳው ክርስቶስ ዝም ምስላለ። ቤተ መቅደስ ከነጫማው መግባቱን ቤተ መቅደስ ውስጥ ኃይል የለም ማለት አፊንና ፊናስም እንደዚህ ብለው ነበር። ዘሙተን ታቦቱን ተሸከመናል። ሴቶችን አሽከሩ መመን ተዳርተን ታቦቱን ተሸከመ ምንም አልሆንም እያሉ ነበር የተሸከሙት። ቀስቱ እስኪሰካባቸው ድረስ ነው ይሄን ሲያስቡ የነበሩት። ዛሬም በልቡ ላይ የእግዚአብሔር ቀስት ይመጣበታል። ምን አይነት ቀስት እንደሚመጣበት አናውቅም። አጋሪኤ ገዲፎዮ ወተሐዶ ወገን ድማ መሊሴ እንታይ እስኪ ገብረለ ኢሉ ኣነ ቅዳሴ ዝኣቱ ዝነበርኩ ቅድሚኡን ደሞ ዘይለ ዮ ብድሕሪኡ ድማ ዝሕሸ ጥቕሚ ስለ ዝረኸብኩ እንታይ ሲኢለዮ ንእሽተ ኢለ ነቲ ቅዳሴ ብዙሕ አያችሁ። ሁለተኛ ላይ ደግሞ እኔ ለገንዘብ ብዬ ነው ለተለያየ ጥቅም ብዬ ነው ቅዳሴ መቀደስ አብነት ትምህርት ቤት የገባሁት። አሁን በጎን በኩል ገንዘብ አግኝቻለሁ፣ አስማት ድግም ትሰራለሁ። ስለዚህ ምን አረጋለሁ ብዬ ተውኩት። ቅዳሴ ሆነ ለደሞዝ ብዬ ለምን እቀድሳለሁ? ምን አስገባኝ? ሌላ ገንዘብ አግኝቻለሁ ብዬ ቅዳሴውን ተውኩት ብሎ ሁለት ስጋዊ ምክንያቶች አቀረበ። ለሱ ነው። ግን እነዚህ ምክንያቶች እግዚአብሔር ከቤት ያራቀበት መንገድ ነው። በጣም ይገርማል። ኣይተኸታተልኩ ወነይ ቀደስኩን እንትኾነ ግን ንቅዳሴ ይኹን ክተቀድስ ይኹን ክሳዕ ገንዘብ ቦቱ ዘለኒ ብኡ ተጠቂመ ገንዘብ ንኣብያተ ክርስቲያናት እንኳን ተይተረፈ ንክብር ነቶም ምሳይ ዘለዉ ቤተሰብን ካልኢን ኢለ ይህብ ነይረእዮ ምንም ፀገም ኣይነበረን። ኣብኡ ዝኽልክሎ መንገዲ የለን። ህዝበ ክርስቲያን ሰሚዕኻ ደለኻ ጉድናስ ይሄን ይመስላል። እንግዲህ ከዚህ በኋላ ወንድማችን ምሬቱን ነው የሚናገረው። በጣም ነው በቃ ምርር ብሎት የሚናገረው። አይኸልኸሊሉ ለምለው ግን እናው መላእክት የሚባሉ አትግራይስ በቃ ይበቃናል። ወንድማችን እናመሰግናለን። ስሜትን እንረዳለን። አያችሁ አይደለም እግዚአብሔር ቤተሰቦች ምን አለ? በአጠቃላይ ለገንዘብ ብዬ ነው ቤተክርስቲያን የተጠጋኋት የቀረብኳት። ስለዚህ ምን ያደርግልኛል ብዬ ተውኳት። እንደፈለኩ በሌላ መንገድ ማግኘት ይችላል ብዬ ተውኳት ነው ሐሳቡ ዘውጉ። ትግርኛውን አበላሽቼ ከሆነ በጣም ይቅርታ። በሚቀጥለው ደግሞ ኦሮምኛ ልተረጎም እችላለሁ። ወላይትኛም ልተረጎም እችላለሁ። እመጣለሁ በሁሉም እንግዲህ እግዚአብሔር ከፈቀደ። ዋናው ትልቁ ነገር መሰላችሁ ቤተሰቦች፣ በሁሉም ብሔር ውስጥ ባዕድ አምልኮና አጋንንት አለ። በዚህ ልክ ግን ቤተክርስቲያንን የተዳፈራት አጋንንት የለም። መርጌቶች ላይ ያለውና
ደብተራዎች ላይ ያለው መንፈስ ይሄ ነው። ስርማሽ ቅጠል በጣሽ የምንላቸው ቀምመው ምናምን ይሸጣለን የሚሉት እነዚህ በየቲክቶክ የምታዩቸው ይሄ ነው ስራቸው። እንደዚህ አይነት ማንነት ይዘው ነው እኛን የሚሳደቡት። ደጋግሜ የምናገረው እኛ ለንስሐ ኑ እያልን እባካችሁ ቅዱስ ቁርባን ተቀበሉ፣ እባካችሁ ከዚህ ነገር ውጡ፣ ይሄ ነገር መጥፎ ነው እያልን እነሱ ደግሞ ተዋርሶ ጥሩ ነው የሚሉ ሰዎች ናቸው። ዛሬ ላይ መናፍቆ ነው እንደዚህ የሚያወራው። ሰው የነበረበትን እሺ ኃጢአት ውስጥ እሺ ከዛ ከነበረበት ወጥቶ እንኳን ትንሽ እስቲ ኦርቶዶክስ ሆኜ ትክክል እኮ አላመለኩም እግዚአብሔርን፣ ኦርቶዶክስ ሆኜ እኮ ለእግዚአብሔር አልታመንኩም፣ እስቲ ቅዱሳን ጠርተውታል ይባላል። አቡነ አረጋዊ እሱ በሚያምናቸው አባቶች፣ አቡነ እንድርያስ፣ አቡነ መድኃኒነ እግዚእ፣ ሌሎችም ቅዱሳን አባቶች፣ አቡነ ጰንጠሌዎን፣ ተስዓቱ ቅዱሳን፣ ሚካኤል፣ ገብርኤል፣ መላእክቶች፣ መድኃኔዓለም፣ ድንግል ማርያም ሁሉም ጠርቷቸው ሰው ስለት ይናገራል፣ ይመጣል፣ ይሳልማል። ምን አይቶ ነው ህዝቡ የመጣው? እኔ በቤተ መቅደስ ውስጥ ምንም ይሄ ህዝብ ዝም ብሎ የዋህ ነው ሞኝ ነው። እስቲ አንዴ ላምልከውና እግዚአብሔርን አንድ ጊዜ እስቲ አለህ ወይስ የለህም ብዬ ልጠይቀውና ከዛ በኋላ ከሌለ እወጣለሁ ማለትም እኮ አንድ ነገር ነው ማለት ራሱ። ይሄንን እንዳይሉ አድርጎ ነው ያተመላቸው። ወጅሪው ገብቶላቸዋል በደንብ አያችሁ። መጀመሪያ የገባው መንፈስ ነው የትኛው? ዛር ከእናት ከአባት የመጣው ወደ ቆሎ ትምህርት ቤት አምጥቶ ያችን አብሾ እንዲወስዱ አድርጋቸው። አብሾ ደግሞ ወደ ምን ወሰዳቸው? ወደ ተዋርሶ። ተዋርሶ ደግሞ ሁለተኛ መንፈስ ነው። ከእናት ዛር ቀጥሎ ሌላ መንፈስ ገባ። አብረን እንስራ አለው። አይ ችግር የለውም ደም ካፈሰስክልኝ አብረን እንቀጥላለን ጋር ነው ያለው። በቃ ማንኒት እንቀጥል። ከዛ በኋላ በቃ ማንንም አይሰማም። ዘ ኩዊክ ብራውን ፎክስ ጃምፕስ ኦቨር ዘ ሊድ ጆግ ነው። ፈጣኗ ቀበሮ ቀርፋፋውን ውሻ ዘለለው አይነት ነገር ነው አይደል? የሁል ጊዜ የምናገረው ነው። ዘ ኩዊክ ብራውን ፎክስ ጃምፕስ ኦቨር ዘ ሊድ ጆግ። እዚህ ውስጥ ከኤስ ከዜድ ፊደል አለ ብለን እኛ በልጅነታችን እንማረው ነበር ይሄን ነገር። ግን አሁንም ማን ነው ፈጣኑ ቀበሮ? ማን ነው ቀርፋፋው ውሻ? አሁን እስቲ ስናየው ፈጣን ቀበሮ የተባለው ማን ነው? አጋንንት። ቀርፋፋ ውሻ ደግሞ ይኸው እንደዚህ ያለው እንከፍ ነው፣ ደብተራው ነው። በድፍረት እንድናገር የሚያደርገኝ ታዲያ ይሄ ነው። እንዲህ አይነት ከንቶች ገልቶች ስለሆኑ ነው ማልፈራቸው። በክርስቶስ ስጋና ደም እርግጠኛ ሆኜ ከሞትኩም ልሙት ብዬ በድፍረት ቤተክርስቲያንን ለቀው እንዲወጡ ከቻሉ፣ ካልሆነ ደግሞ ንስሐ እንዲገቡ ቢሆን ደስ የሚለኝ ንስሐ ቢገቡ ነው። ካልሆነ ግን ለቀው እንዲወጡ ትልቁ ፍላጎቴ ማለት ነው። ይሄን ያክል ወጥሬ ያስኳቸው ለዚህ ነው። ይሄን ስራቸውን ስለማቅ ነው፣ የሚያደርጉትን ነገር ስለማቅ ነው። መምህር ለምን በዚህ ልክ ያዝካቸው ስላላችሁ ውስጥ የሚተገብሩትን ደግሞ ብታዩት ትገረማላችሁ። በጣም ነው የምትገረሙት በእውነት። በአንድም በሌላ መንገድ ቤተክርስቲያን ከባድ ፈተና ውስጥ የገባችው በእንደዚህ አይነት እርጉም የሆኑ አገልጋዮች ነው። ስለዚህ ሰንበት ተማሪዎች ምን ይጠበቅባቸዋል? ምንም አይነት ተዋርሶ የሌላቸው እጽ ምናምን ነገር ያልቀመሱ አብሾ ምናምን ነገር ያልነካካቸው ከምንም መናፍስት ጋር ንክኪነት የሌላቸው በሰንበት ትምህርት ቤት ውስጥ ንጹህ የሆኑ ዲያቆናትን ማስተማርና ማፍራት ይቻላል። አስተማሪውም ራሱ እዚሁ አዲስ አበባ ውስጥ የሆነ ቢሆን ደስ ይለኛል። እንደው አሁን ይቅርታ አድርጉልኝ፣ ለአብነት ትምህርት ቤት ለቆሎ ትምህርት ቤት ያለኝ አመለካከት 50% በጣም ወርዷል። የቤተ ክርስቲያን ትልቁ ራስ ምታት፣ ትልቁ የጀርባ ቅማል፣ በቃ በጣም ከባዱ ችግር ማን ነው? ደብተራ። ስለዚህ እንዴት እንመናቸው? ስለዚህ ሰንበት ትምህርት ቤት ምን ይጠበቅብናል? እኔ ከፈለጋችሁ ለየኔታው ደሞዝ እከፍላለሁ። ለ5 ለ6 ሰንበት ትምህርት ቤት ከፈለጋችሁ ዩቲዩብ የሚከፍለኝን ገንዘብ በሙሉ ልጆቼን የማሳድግበትን ብር እቆርጣለሁ። የቤት ኪራይንና የወር አስቤዛዬን ምንም ብር አይትረፈኝ። ዩቲዩብ ከሚከፍለኝ ገንዘብ ላይ ለየኔታዎች ደሞዝ እየከፈልኩኝ በየሰንበት ትምህርት ቤቱ የኔታዎች የእውነት ነው የምላችሁ ሰንበት ተማሪዎች፣ ህፃናት፣ ወጣት ዲያቆናትን ዲያቆን ለማድረግ የሚያስተምሩ ምንም ተዋርሶ የሌለበት ንጹህ ዲያቆን ለማፍራት የሚዘጋጁ ከሆነ ነገ ቤተክርስቲያን የሚረከቧትን ማየት ስለምፈልግ ወንድ ልጅ ባይኖረኝም ማየት ስለምፈልግ ይሄን ባረገው ነው ደስ ይለኛል። እዚህ ድረስ ነው ፍላጎቴ። ለምን ስትሉ ጤነኛ ዲያቆንና ጤነኛ ካህን፣ ጤነኛ አገልጋይ እንዲመጣ ቀጣዩ ጄኔሬሽን ምንም ተዋርሶ የሌለው ገብቶ ሲቀድስ ታቦቱን የሚፈራ እግዚአብሔርን የሚፈራ አለ ብሎ የሚያስብ
እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ ብሎ እንዳለው እንደ ጻድቁ ዮሴፍ እግዚአብሔርን በባዕድ ቦታ ላይ አይደለም በቤተ መቅደስ በባዕድ ቦታ ላይ እንኳን እግዚአብሔር አለ ብሎ ሆቴል ሊበላ ሲገባ የትም ቦታ ሲሄድ እግዚአብሔር አለ ብሎ የሚፈራ አገልጋይ ነው እንዲገኝ የምፈልገው። ትልቁ ምኞት ይሄ ነው። ሰንበት ትምህርት ቤቶች ይሄን ነው መስራት ያለባቸው። አብነት ትምህርት ቤት ካሁን በኋላ መሆን ያለበት በሰንበት ትምህርት ቤት ነው። የእውነት ነው ብላችሁ አብነት ትምህርት ቤት ተዘጋ እንደዚህ ሆነ ይዘጋ አይደለም ግን እንጃ አባታችን አቡነ ኤርሚያስን እግዚአብሔር ይርዳቸው፣ እግዚአብሔር ያግዛቸው። እሳቸው እየሰሩ ያሉት ስራ ማንም እየሰራ አይደለም። አብነት ትምህርት ቤት ዘመናዊ እንዲሆን እያደረጉ ነው። በጣም ትልልቅ ስራ እየተሰራ ነው። ጥሩ ነው። ግን መምህራኖቹ ማን ናቸው? ይሄን መልሱልኝ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን።